ጓደኛ ካለ ከጓደኛ ተቀብለህ አንዴ እኛ ምዕራፍና ቁጥሩን እየነገርንህ አንተ ከፍተህ ታሳየናለህ። እሺ ማርያምን የለኝም ና ጌታ የሰው ድምፅ ከአጠገብህ እየሰማህ ነው። መቼም ስልክ ይኖራቸዋል አይደለ? ለአምስት ደቂቃ ስ ይበላቸው። የላቸውም፣ ስልክ የላቸውም። እንደ አዳምጥስ የሚያወሩት መጀመሪያ ምንድን ነው? አንድ ስልካቸውን ተቀበልና ለ5 ደቂቃ ተዋሳቸው፣ ይኖራቸዋል። ተው ማርያምን አረቦች ናቸውና በቃ እንደሱ ከሆነ እሺ ጓደኛ ታገኛለህ። በኋላ ቢሆን ደስ ባለ ጊዜ አንተ ራስህ በእጅህ ከፍተህ እንድታይ ስለፈለግኩ ነው። አየሁት እኮ አሁን በዙ ውስጥ ማለት ነው። ምንድነው ከፍተህ ያየኸው? ትርጉሙን የአማርኛውን መጽሐፍ ቅዱስ ነው ያየኸው? ምንድነው ዘለቀ? ቅድም በዕብራይስጥ ነው የተጻፈው መጽሐፍ ቅዱሳችን ብለህ ዕብራይስጡ ላይ ገብተህ ወደ አማርኛ ቀይረህ እኮ ነው ያሳየነህ። አማርኛው የአማርኛ የኢትዮጵያ ክርስቲያኖች የተረጉሙልህ ላይ ሙሐመድ ብለው እንዲያስቀምጡልህ ጠብቀህ ነበር። ምኑና ነው? ተው እንጂ። እሺ ሌላ አስከደ ብለው ተርጉመው ካስቀመጡልህ ስለሙ ማለት ነው። ባጭሩ ምን ብለው ነው ሙሐመድ ብለው የሚያስቀምጡልህ? ሌላ ቦታ ላይ ያለው ሌላ ቦታ ላይ ያለ ነጻብቻ እኮ እዛ ላይ አለ። እዛ ላይ ሙሐመድ የሚለው ስም አለ። እሺ እዛ ላይ ሌላ ቦታ አሁን ኢየሱስ ክርስቶስ ብዙ ቦታ ላይ እንትን ተብሏል። በቁርአንም በመጽሐፍ ቅዱስም ኢየሱስ ክርስቶስ ብዙ ቦታ ላይ ምን ተጠቅሷል ስሙ? በቁርአንም በመጽሐፍ ቅዱስ ብሉይ ኪዳን ላይ ስሙ የተጠቀሰው ሙሐመድ ብቻ ነው። ኢየሱስ አልተጠቀሰም። ብሉይ ኪዳን ላይ አልተጠቀሰም ኢየሱስ። እሺ ማለት አንድ ብቻ ዞሮ ማስረጃ ነው እና አንድ ራሱ የለውም ኢየሱስ እያልኩህ እኮ ነው። አንተ በሚሄዳበት መንገድ እየሄድኩልህ እየተከተልኩ አንድ ራሱ የለውም፣ ስሙ የለውም ኢየሱስ የሚለው ስም ብሉይ ኪዳን ላይ። ሙሐመድ የሚለው ግን አመጣሁት። ስለዚህ ከኢየሱስ ይልቅ ሙሐመድን ነው ብሉይ ኪዳን የሚያውቀው። ምን ትላለህ? በአንድ ዞሮ አላምን ባዶ አለ ሁላ እያልኩህ እኮ ነው። ባዶ አለ። ኢየሱስ ክርስቶስ ስሙ አልተጠቀሰም ብሉይ ኪዳን ላይ። ለምን አመንክበት? ስሙ አልተጠቀሰም ኢየሱስ አንድ ቦታ ላይ። ነቢዩ ሙሐመድ ግን ከእርሱ በተሻለ እሱ ራሱ ኢየሱስ ክርስቶስ ገብርኤል የተናገረው እንትን ነው ማለት ስሙን እንደ ሲያበስራት ገብርኤል ስሙን በመጥራት ከሆነ አሁንም ነቢ ስ ላ ስለም ገብርኤል ስማቸውን ጠርቶ መልእክተኛነታቸውን አብስሯቸዋል። አሳየሱ ብሉይ ኪዳን ነቢዩ ሙሐመድን ነው። ብሉይ ኪዳን ላይማ ኢየሱስን አጣ ነው። ነቢ ስ ላ ስለምን አገኘ ናቸው። አሁን ግን አዲስ ኪዳን ላይ በራሱ በኢየሱስ ክርስቶስ መጣህና ገብርኤል ስሙን ጠቅሶታል አልክ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ኢየሱስ ብሎ ጠቅሶታል። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እርሳቸውን በጊዜያቸው መጥቶ ስማቸውን ጠቅሶ ሙሐመድ ብሎ ገብርኤል አንተ የአምላክ መልእክተኛ ተደርገህ ተመርጠሃል ብሎ አብሳሪው መልአክ አብስሯቸዋል። ላሳይህ ማስረጃ። እሱማ ታሳየኛለህ። እሱ እንደሚወለድ ግን ብዙ ቦታ ዓለምን እንትን እንደሚል ተነግሯል። ስለ ስም ጨርስና ሌላ ደግሞ እስቲ ስለመወለዱ ደግሞ እናወራለን። አብሱ ስማቸው የእርሱን ጠቅሶታል ገብርኤል አልክ። ገብርኤል የእርሳቸውንም ስም ጠቅሶታል። ላሳይህ ወይ ያልኩህ ነው። ያ ራሱ የጻፈው ነው። ኧረ በፈጣሪ እሳቸው አይጽፉም ነበር፣ መጻፍ አይችልም ነበር። የዞሮ ጓ ጸሐፊዎቹ ይናገሩ በራሳቸው። ቆይ እሱን ጨርስ። እርሳቸው ጽፈዋል አልክ። አሁን ተሳሳትክ። አሁን እርሳቸው አልጻፉም። እሺ ነቢ ስ ላ ስለም ሙሐመድ ጽፎት ነው የሚሏቸው ሁሉ ውሸት ነው። ነቢ ስ ላ ስለም አይጽፉም ነበር። አይጽፍም አለ። እሺ ግን ራሳቸው ሲነግራቸው ይጽፋሉ። ኢየሱስ ክርስቶስም ራሱ እየነገራቸው ጻፉ ሰዎች እና ሐዋርያቶች አይደለ? እንዳውም ሳይነግራቸው ነው የጻፉት። ለምን ወደዛ ልወርድልህም? ኢየሱስ ክርስቶስ ሳይመርጣቸው በራሳቸው ጽፈው ነው መጽሐፍ ቅዱስን የሰጡ። ምን ለማስረጃነት ብቁ አይሆንም ማለት ነው። ሉቃስን ኢየሱስ ክርስቶስ መርጦታል ከ12 ደቀ መዛሙርት። ሉቃስን ተመርጦ ነው? ሁሉም አልተመረጠም። አታውቅም። አየህ፣ ስለ ጸሐፊዎችህ ያውቃው ኢየሱስ ክርስቶስ አልመረጠውም። በራሱን ዝም ብሎ ጻፈ። ልክ እኔ ዛሬ ተነስቼ ዝም ብዬ ወንጌል ነው ብዬ ጽፌ ብሰጠህ እንደመቀበል ማለት ነው የሉቃስን መቀበልህ። ምክንያቱም ሉቃስን ኢየሱስ ክርስቶስ ከ12 ደቀ መዛሙርት አልመረጠውም። ልክ እንዲሁ ማርቆስንም ልጨምርልህ፣ ምርቃት እንወዳለን እኛ ሙስሊሞች፣ ልመርቅልህ። ማርቆስንም ልክ እንዲሁ ኢየሱስ ክርስቶስ አልመረጠውም። በራሱን ዝም ብሎ ጽፎ የሰጠህ
አሜን ነው ብለህ ግን ተቀብለውልሃል መምህር አባቶችህ። ከዚያ አንተ ትመራበታለህ ዛሬ። እሺ ምን ላይ ነው አስያሳይ አሳያለሁ። ችግር የለም። እኔ በማስረጃ የማወራው እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ አለማስረጃ አልናገርም። 12ቱ ደቀ መዛሙርቶች ውስጥ ማርቆስና ሉቃስ የሉበትም። ላሳያቸው። ሰላም ኢስሐቅ አለ አለው ይመቻል ለማውጣት። እሺ ምን ልክፈት ነው? 12ቱ ደቀ መዛሙርት እሺ ማቴዎስ ላይ ነው። ማቴዎስ 10 ላይ አካባቢ መሰለኝ። እስኪ ላውጣው አንዴ። እሱን አላገኘሁትም። ማቴዎስ 10 ስንት ላይ ነው? እሺ ያ እና በቃ አጣ፣ ችግር የለም። ትልቁ ላይ ታደርጉኛላችሁ አድሚኖች። አንዴ ያ እና እዚህ ጋር ኦኬ ከፈትከው? አዎ ያው እና ይታያል። ሁሉ በርስ ሆነ አንድ ሜተን አንሳው። እሺ እሺ ያው እና አሁን 12ቱ ደቀ መዛሙርት ሊቆጠሩ ነው። እዚህ ጋር የ12ቱም ሐዋርያት ስም ይህ ነው ይላል። አሁን ማርቆስና ሉቃስን እዚህ ጋር ትፈልጋቸዋል። የ12ቱም ሐዋርያት ስም ይህ ነው አለ። የ12ቱም ሐዋርያት ስም ይህ ነው። የመጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብ ወንድሙም ዮሐንስም፣ ፊልጶስም፣ በርቶሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ታዲዮስም የተባለው ልብድዮስ፣ ቀነናዊውም ስምዖን፣ ደግሞም አሳልፎ የሰጠው አስኮርቱ ይሁዳ። እነዚህ 12ቱን ኢየሱስ ላካቸው አዘዛቸው እያለ ይናገራል። እነዚህ ውስጥ አሁን ማርቆስና ሉቃስ አሉ ወይንስ የሉም ነው? በይሁዳ የተተኩ እኮ ናቸው እነዚህ 12ቱ እኮ 12ቱ ውስጥ ማርቆስና ሉቃስ አሉ የሉ? የሉም። ጌታ ሰለላሁ ዐለይሂ ወሰለም። ስለዚህ መጽሐፍ ቅዱስን የጻፉ ሁለት አካሎች ኢየሱስ ክርስቶስ አልመረጣቸውም። የሉም ወፍ። ታዲያ ለምን ተቀበልካቸው? እኔ ዛሬ ጽፌ ወንጌል ነው ብዬ የሁሱ ወንጌል ብዬ በጽፍ ትቀበለኛለህ? ኢየሱስ ሳይመርጠኝ ዝም ብዬ ተነስቼ የሁሱ ወንጌል ብዬ ጻፍኩኝ፣ ትቀበለኛለህ? እንዴት ማለት? አሁን መሐመድ እንዴት አድርጎ በራሱ እንትን ብሎ ጻፈ? እንዴት ልንቀበለው ቻለ? መሐመድ ቆይ፣ እኔ ለምሳሌ የሁሱ ወንጌል ብዬ ጽፌ ብሰጥህ ትቀበለኛለህ? አትቀበለኝም? ኢየሱስ ሳይመርጠኝ በራሴ አትቀበለኝ ማለት። ስለዚህ ሉቃስ ማርቆስንም መቀበል የለብህም ማለት ነው። ስለዚህ እነዚህ ሰዎች መጥተው ዛሬ ተገድለዋል፣ ተሰቅለዋል ብሎ የጻፉልህ እነዚህ አካሎች ያን ምስክር አይደሉም። አልመረጣቸውም ኢየሱስ ሲጀምር። ስለዚህ እነርሱ ምስክርነት ተቀባይነት የለውም። እሺ አሁን ብሎ ይችላል ሰለሞን ነብይ ነው። አሁን እሱ ራሳችን አይደለም። የሰለሞን ነብይነት ማወቅ ፈልገህ ነው? ሰለሞን ነብይ ነው። ኦኬ ነብይ ማለት ነው ማለት ነው መልእክተኛ። ስለዚህ አምላክ የመረጠውና ቃሉን የሚያወርድለት የሚያናግረው ነው አይደለ? በራእይ ስለዚህ መጽሐፍ ቅዱስን ጽፏል አይደለ? የሰለሞን ስለ ጻፈ የአምላክን ቃል እየተቀበለ ይህ ሰው ነብይ ነው ማለት ነው። የእግዚአብሔርን ቃል ሰምቼ የምነግራችሁ ነኝ እያለ ኢየሱስ ይናገራል። ነቢያቶች ለምሳሌ እነ ሕዝቅኤል የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይላል። በዚህ መሰረት ነብይ ናቸው ከተባለ የአምላክን ቃል ሰምቶ የሚናገር ከሆነ ነብይ ከሆነ ይሄ ሰለሞንም ልክ እንዲሁ እነ መኃልየ ዘሰሎሞን እነ መጽሐፈ መክብብ የጻፋቸው እርሱ ነው። መጽሐፈ ጥበብ ምናምን የጻፋቸው እርሱ ነው። እነዚህ ደግሞ አምላክ ናቸው ከተባለ የአምላክን ቃል እየተቀበለ ሲጽፍ ነበር፣ ነብይ ነው ማለት ነው። ይሄ ነብይ 700 ሚስቶችና 300 ቁባቶችን አግብቶ ነበር። የጌታ ሰው። እሺ ሌሎች ናቸው። ጥያቄ ያለው አለ? እሺ ከላይ ጥያቄሽ ምን ነበር? ተወርዳት ከላይ ያለችው
እሺ እና እንደዚያ ብለን የምናምነው ስለዚህ እርሱ ለሶስት ከፍለን እናየዋለን። አንደኛ በውስጡ ያሉ እውነታዎች አሉ አምላካችን በነቢያቶች በኩል ተናግሯቸው የነበሩ። ለምሳሌ መሲሁ በድንግልና መወለዱ እውነት ነው። መሲሁ ማርያም የምትባል ሴት እንደወለደችው እውነት ነው። መሲሁ ሙታንን ሲያስነሳ እንደነበረ በአምላክ ኃይል እውነት ነው። መሲሁ የታመሙ ሰዎችን ሲፈውስ እንደነበር እውነት ነው። መሲሁ በእስራኤል ምድር ላይ ተልኮ የነበረ እንደሆነ እውነት ነው። አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቆች እንዳሉ እውነት ነው። ሙሴ፣ ሃሮን የሚባሉ ነቢያትና ጻድቆች እንደነበሩ እውነት ነው። እነ ዳዊት እነ ሰለሞን አምላክ የመረጣቸው እንደሆኑ እውነት ነው። እነዚህ ሁሉ እውነታዎች አሉ። ገብተዋል አይደለ? ስለ ዮሴፍ ስለ ያዕቆብ የተነገረው እንዲሁ እውነት ነው። ይህ አንደኛው ቁርአን ምን ብሎ ይገልጸዋል መሰለህ? ሙሰድቀን ሊማ በይነ የደይህ ይላል። ከእርሱ በፊት ያለውን መጽሐፍ የሚያረጋግጥ ይላል። ያ ማለት በውስጡ ያለውን እውነት የሚያረጋግጥ ነው ይህ ቁርአን። ሌላኛው ነገር ምንድን ነው ብለን የምናምነው? ስለዚህ ስለ መጽሐፍ አንደኛ በውስጡ የተነገሩ እውነቶች አሉ። እነዚያን እውነት ናቸው ብለን እናረጋግጣቸዋለን። ሁለተኛው ምንድን ነው? በውስጡ የተነገሩ ሐሰቶች አሉ። እነዚህ ደግሞ ስህተት ናቸው፣ ሐሰት ናቸው ብለን እናምናለን። ለምሳሌ ከተባለ ለምሳሌ ሎጥ ከሁለት ሴት ልጆች ጋር ወሲብ ፈጽሞ አስረግዞ አስወለዳቸው ይላል መጽሐፍ ቅዱስ። ይሄ በፍጹም ሐሰት ነው። ልክ እንዲሁ ሌላው ምንድን ነው? ሃሮን ለእስራኤላውያኖች የወይፈን ጣዖት ከወርቅና ከብር አቅልጦ እንደሰራላቸውና ይሄ ነው አምላካቸው ብሎ እንደሰጣቸው እንዳስመለካቸው ይናገራል አይደል መጽሐፍ ቅዱስ ሰለሞን? ይሄ አሁን ሐሰት ነው። አላህ በቁርአን ላይ ይሄን ታላቅ ነቢይ በፍጹም ይሄን አላደረገም፣ ውሸት ነው፣ ይሄ በእርሱ ላይ የተዋሸ ቅጥፈት ነው ብሎ ሳሚሪ የተባለ ሰው ነው ይሄን ያደረገው ብሎ ሱራ ጣሃ ላይ ይነግረናል። ገብታችኋል አይደል? ሙስሊሞች አንብባችኋል? ሱራ ጣሃ ላይ ለእስራኤላውያኖች ጣዖት የሰራላቸው ያ ሰውዬ ሃሩን ነው ብሎ ነው መጽሐፍ ቅዱስ የሚናገረው። በፍጹም ነቢዩላህ ሃሩን ይሄን አላደረገም። ሌላም ልክ እንዲሁ ለምሳሌ ያዕቆብ በረከቱን ያገኘው ከአባቱ ከኢስሐቅ አጭበርብሮ ነው አይደለ ይላል መጽሐፍ ቅዱስ። ማየት ስለማይችል አባቱ ኢስሐቅ ምን አደረገ? ኤሳው የሚባል ወንድም አለው ይለናል መጽሐፍ ቅዱስ። ከዛ በኋላ የያዕቆብ እናት ርብቃ ምን አደረገች? አንተ ሂድና ይሄንን ምግብን እሰራልሃለሁኝ እኔ ኤሳው ነኝ ብለህ አባትህን ስለማያይህ ሂድና ስጠው፣ ከዚያ በኋላ ይባርክሃል አለችው። የወንድሙን በረከት ሰርቆም ወሰደ ይላል። ተመልከቱ። ሄደና ያዕቆብ ወደ አባቱ አባዬ ሆይ እንካ ይሄንን ብሎ ይሰጠዋል። ኢስሐቅ አያይም። ማነህ ልጄ ሲለው እኔ ኤሳው ነኝ አለው። ተመልከቱ። ከዚያም ያዘውና ባረከው። ከዛ ኤሳው በተራው መጣ። ልክ ሲመጣ ማነህ ልጄ ስለው ኤሳው ነኝ አለ። እንዴ ቅድም አልመጣህም እንዴ? ኧረ አልመጣሁም። እንግዲህ አሁንስ ወንድምህ በረከትህን ወስዶብሃል አለው። ተናደደ። ገላለሁኝ አለ ኤሳው። ተመልከቱ። ከዚያ ርብቃ ምን አለች? ያዕቆብን እገልሃለሁ ብሏልና አምልጥ ሽሽ አለችው። ሸሸ ሄደ። አይ አይደለ? ይሄን አላህ ስብሐነሁ ወተዓላ በፍጹም እኔ ራሴ መርጬ ነው እንጂ ያዕቆብን የባረኩት እያለ ይናገር። ይቅርታ ጋር ሄሎ ናም እየሰማሁ ነው። وصلت للمكان كم دقيقة وصلت للمسجد للموقع. اوكي بهذا الرقم عندك واتساب صح؟ يلا اوكي بطرش لك الآن እና ይሄን ምን ይላል መሰለህ? አምላካችን አላህ በእነዚህ በነቢያቶች ላይ የተዋሹ ውሸቶችን ሁሉ አጠራላቸው፣ የነቢያቶችን ክብር ሁሉ ጠበቀላቸው። ያዕቆብ አጭበርብሮ ሳይሆን በረከቱን የወሰደው እኔ ራሴ መርጬው ነው አለ አላህ ሱብሓነሁ ወተዓላ። ወዝኩር ኢብራሂመ ወኢስሐቀ ወያዕቁበ ኡሊል አይዲ ወልአብሳር ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፈይነል አኽያር አለ። ያዕቆብ እኔ ራሴ ከመረጥኩት ከቁንጮቹ መካከል ነው አለ። በረከት ከአምላክ የሚጭበረብርና የሚገኝ ነገር አይደለም። አጭበርብሮ በረከቱን ወሰደበት ይላል። ከይፍ ያኔ አምላክ ራሱ ነው የሚመርጣቸው እኮ ነቢያቶችን። ይሄ ነው። ሌላኛው ነገር ምንድን ነው? ሌላኛው ነገር ልክ እንዲሁ በእያንዳንዱ ነቢያት ላይ የሚገርምህ እንዳለ የተነገሩ ነገራቶች አሉ። ያ ሁሉ የተነገሩ ስህተቶች ስህተት ናቸው ብለን እናምናቸዋለን። ሌላኛው ሶስተኛው ምንድን ነው? ቁርአን ዝም ያላቸው ሐሰት ናቸውም አላለም፣ እውነት ናቸውም አላለም። እነዚህን ደግሞ ጸጥ ብለን እናልፋቸዋለን። አናስተባብልንም፣ አናረጋግጥም። ለምሳሌ ኢሳያስ የሚባል ነቢይ አለ። በቁርአን ላይ አላህ ኢሳያስ የሚባል ነቢይ አለ አላለንም፣ የለምም አላለንም። ይሄን ነቢይ ተነስተን ከራሳችን ነቢይ ነው ማለት አንችልም። ለምን ከተባለ አላህ በቁርአን ላይ ኢሳያስ የሚባል ነቢይ ልክ ያለ ስላለና አይ ነቢይ አይደለም እሱንም አንልም። ለምን ከተባለ አምላክ አላህ ሱብሓነሁ ወተዓላ ስማቸውን ያልጠቀስኩላችሁ በርካታ ነቢያቶችም ነበሩ ብሎ ስለነገረን ከነዚያ ሊሆን ስለሚችል ስለዚህ ነስኩቱ አንሁ ስለ እርሱ ዝም እንላለን። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ?
ላ ቱሰድቁ አህለል ኪታብ ወላ ቱከዚቡሁም አሉ። የመጽሐፉን ባለቤቶች እውነትም ሐሰትም አትበሏቸው አሉ። የዚህ አይነቱን ማለት ነው። ነገር ግን ሐሰት የሆነውን ሐሰት ብለን እንድንገልጽ ተነግሯል። እውነት የሆነውን ደግሞ እውነት ነው እንላለን። መሲሁ በድንግልና መወለዱ እውነት ነው ወይ? አዎ እውነት ነው። መሲሁ ተአምራትን ማድረጉ ያ ሁሉ እውነት ነው። ገብተዋል። ይህ ሁሉ መሲሁ ዳግም ይመጣል የሚለውም ራሱ እውነት ነው። አላህ በቁርአን ላይ እንዳትጠራጠሩ መሲሁ ዳግም ወደ ምድር ከሰማይ ይመጣል፣ የዓለም ፍጻሜ ከመድረሱ በፊት ማለት ነው እንጂ የዘመኑ ፍጻሜ ላይ አይደለም፣ ከመድረሱ በፊት። ወኢነሁ ለዕልሙን ሊሳዓቲ ፈላ ተምተሩነ ቢሃ ይላል። እርሱ የትንሣኤ ቀን ከመድረሱ በፊት ወደ ምድር መምጣቱ ምንም ጥርጥር የለውም፣ እንዳትጠራጠሩ ከእርሱ ከትንሣኤ ምልክት ነው እያለ ይነግረናል። እና ይህን ይመስላል ቁርአን ለመጽሐፍ ቅዱስ ያለው አመለካከት ለሶስት ይከፈላል። አንደኛ የሚያረጋግጣቸው እውነታዎች፣ ሁለተኛ የሚገልጻቸው ሐሰቶችን ሐሰት ናቸው ብሎ፣ ሶስተኛ ዝም ያላቸውን እነዚያን እኛም ዝም እንላለን ማለት ነው። ለዚህ ለሶስት ይከፈላል እንጂ መሰረታቸው እነዚህ በነቢያት በኩል ተነግረው የነበሩ ቃሎች ናቸው። በውስጣቸው ግን አሁን በሶስት ደረጃ ላይ ይገኛሉ ማለት ነው። ከእነርሱ እውነትም አለ ሐሰትም አለ ዝም የተባሉም አሉ። አንዴ ቤታጠቅ የጀመረ ሰው ይጨርስ። ሰለሞን ጨርሰሃል? አልጨረስኩም። እሱ ቀጥል። እሺ እንደዛ ከሆነ ጊዜ መኖር አለበት። አንድ መጽሐፍ ቅዱስ አንድ መጽሐፍ ለመበረዝ የበረዙ ሰዎች መኖር አለባቸው፣ ደግሞ ጊዜ መኖር አለበት። አሁን እና አዲስ ኪዳን ይቅርና ለጊዜው ብሉይ ኪዳን በአይሁድ ስራ እሺ ቀጥል። ብሉይ ኪዳን ማለት የሙሴ መጽሐፍ የአምስቱ የኦሪት መጽሐፍ መቼ ነው የተበረዘው? እሺ ከነቢያቶቹ በኋላ መቼ? አምስቶቹ መጽሐፍ የሚባል ነገር የለም። አየህ አይደለ? ለአምስት እንደከፋፈሉት አንተ ታውቃለህ። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ሲናገር አንድ ኦሪት ነው ያወራው። አምስት ኦሪቶች አይደለም ማለት አንዴ አሁን መቼ እንዴት እንደከፋፈሏቸው ክፍልፍል እንዳደረጓቸው ራሱ አምላካችን አላህ ይናገራል። ቁል መን አንዘለ ልኪታብ አለዚ ጃአ ቢሂ ሙሳ ይላል። ሻሃዳ ነው እያለ ነው ኮሜንት ላይ። ማነው ሻሃዳ መያዝ ይፈልገው? እሺ እና ሰዎች ናቸው ከጊዜ በኋላ የከፋፈሏቸው። ገብተዋል አይደለ? እሺ ግርማ ሚተናሳ አንዴ እናስቀድመው። ግርማ አለ። ሰላም እንዴት ናችሁ? ሰላም ነው አልሐምዱሊላህ። ጥያቄ አለ? ጥያቄ አለ። እስኪ ልጠይቅ። ገና አልጨረስኩም። ጥያቄ ከሆነ በቃ እሱ ይጨርስ። እሺ እና እነዚህ ሰዎች ሙሴ ከሄደ በኋላ ሰዎች ከዚያ በኋላ ናቸው የበረዟቸው፣ ክፍልፍልም እንዳደረጓቸው አምላክ አላህ ሱብሓነሁ ወተዓላ ይናገራል። አንድ ኦሪት ሆኖ ሳለ አምስት ኦሪቶች አድርገዋቸዋል። ሰዎች ናቸው። ቁል መን አንዘለ ልኪታብ አለዚ ጃአ ቢሂ ሙሳ ኑረን ወሁደን ሊናስ ተጅዐሉነሁ ቀራጢሰ ቱብዱነሃ ወተኽፉነ ከሲራ ይላል። ክፍልፍሎች አደረጋችኋቸው አለ፣ በርካታውንም ደበቃችሁ አላቸው። እሺ እና የደበቋቸው ልክ እንዲሁ ደግሞ ቃሉ ላይ የበረዟቸው የጨመሩባቸው በዚህ መልኩ ከሙሴ በኋላ ነው ሰዎች እነዚያን የበረዟቸው ብሉይ ኪዳን። እሺ ቀጣይ ጥያቄ ምንድን ነው? እሺ ቀጣይ ጥያቄ ምንድን ነው ሰለሞን? መጽሐፍ ቅዱስ በሙሴ መጽሐፍ ላይ ሙሴ በጻፉት መጽሐፎች ላይ የጨመሩት ማለት የራሳቸውን ሳይጨምሩ ሰዎች አልገለጽክም ማለት ነው። ደረስክ? አዎ እነማን ናቸው የራሳቸው ሀሳብ የጨመሩት? ሊቃውንቶች ከነቢያቶቹ በኋላ የተነሱ ሊቃውንቶች የመጽሐፉ ሰዎች ጠብቁ ተብለው ኃላፊነት ተሰጥቷቸው ነበር። እነዚያ ሰዎች በራሳቸው ሊጠብቁ አልቻሉም። ቃሌንም ከበስተጀርባቸው ወረወሩት እያለ ይናገራል። ቁርአን ላይ ሲናገር አላህ ምን አለ? ወኢዝ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታበ ለቱበይኑነሁ ሊናሲ ወላ ተክቱሙነሁ ፈነበዙሁ ወራአ ዙሁሪሂም ወሽተረው ቢሂ ሰመነን ቀሊላ ይላል። ፈቢእሰ ማ የሽተሩን አለ። ሰዎች ከጊዜ በኋላ ኃላፊነቱን ተሰጥተው ነበረ። እነዚያ ሰዎች ከሙሴ በኋላ ነው የበረዙት። አይ እሺ ከላይ ጥያቄሽ ምን ነበር? ሳዳ ጥያቄሽ ምንድን ነው? ሳዳ ጥያቄሽ ምንድን ነው? ሰላም ነው አልሐምዱሊላህ።
አንድ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? የት አደረግሽ? እሺ ጌትነት ጌትነት ሰላም ሰላም። እሺ ጌቾ ሰላም ነው? እንዴት ነው? ሰላም ነው። እንዴት ነህ? እሱ የኔ ጥያቄ ትንሽ ለየት ይላል እና ምን ልልህ ፈልጌ ነው፣ በአጠቃላይ አንተ ሃይማኖት የግል ነው ብለህ ነው የምታምነው ወይስ በሃይማኖት ሰው ሊጸድቅም ይችላል ብለህ ነው የምታምነው? ማለት በስብስብ ወይስ በግል እንደሆነ ነው የምታምነው? ግልጽ አይደለም ጥያቄው። ሃይማኖት የግል ነው ወይ? የግል ነው። ሰው የመረጠው መከተል ይችላል። ግን ማለት የደነገገው ሃይማኖት አለ፣ ያንን ተከተሉ ብሎ አስበኛል። ከዛ ውጭ ሌላ ሃይማኖቶችን እንዳትከተሉ ብሎ ከልክሏል። ያን ሃይማኖት ለተከተለ ሰው በቀጣዩ ዓለም ገነትን እሰጠዋለሁ ይላል። ያንን ደግሞ አልቀበልም ያለ ከከሳሪዎች ይሆናል ይላል። ቃለ ሱብሓነሁ ወተዓላ ያ አዩሃ ለዚነ አመኑ የቁሉ ሱብሓነሁ ወተዓላ ፊ ሱራ አሊ ዒምራን ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን ዲነ ዒንደላሂ ልእስላም ይላል። ቀጥተኛ ትክክለኛ ሃይማኖት ከእኔ ከአምላካቸው ዘንድ እስልምና ነው ብሎ ተናግሯል። እስልምናን አልቀበልም ያለ ሰው በቀጣዩ ዓለም ከከሳሪዎች እንደሚሆን ይናገራል። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምናዎች ሌላን ሃይማኖት የፈለገና የተከተለ ሰው ከእርሱ ተቀባይነት የለውም፣ በቀጣዩ ዓለም ከከሳሪዎች ይሆናል አለ። ታዲያ ሙስሊም ለሆነስ ምን ያገኛል ከተባለ ቃለ ሱብሓነሁ ወተዓላ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀነ፣ እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸው አለ። ስለዚህ እሺ የእሱ ሳይሆን አሁን እንደዛ ብለዋል። እሺ ግን በቀጥታ አሁንም አላህ መስማት ይችላል ብለህ ነው የምታምነው አይደለ? በቀጥታ እውነት ነው ማለት አንድ ሰው አላህን በቀጥታ መጠየቅ ይችላል። እውነት ነው በዱዓ አይደለ? ስለዚህ ሰዎች ከጽሁፍ በላይ ማመን ያለባቸው በቀጥታ አላህን ነው። ስለዚህ አላህን በዱዓ መጠየቅ አይችሉም ወይ ነው? ይችላሉ። በቀጥታ የትኛውን አላህን መለመንና መናገር ትችላለህ፣ እርሱም ይሰማል። ለምን? አዎ እዚህ ላይ የተጻፈውን ሆነ እንትን የሚለውም ሰውም በራሱ አረዳድ ሊረዳው ይችላል። የተለያየ አረዳድ ሊኖረው ይችላል ጽሁፉ ላይ አይደለ? የማያውቅ ሰው በዛች በትንሽ እውቀቱ ነው የሚረዳው። ያው ብዙ እውቀት ያለው ደግሞ በደንብ እንትን ብሎ ሰዎች በሚረዱት መልኩ ገልጾላቸዋል። ለትውልድ በጣም እጅግ በጣም ቀላል እና ገር በሆነ መልኩ ገልጾላቸዋል። አምላክ አላህ በነቢያት በኩል ሁሉ ሲያወርድ አንድ የሚከብድን ቃል ለሰዎች አያወርድም። በጣም በሚገባቸው ገር በሆነ አረዳድ ነው የሚያወርድላቸው። አዎ ግን ለምሳሌ አሁን ዓለም ላይ ያሉ ህዝቦች እንዳለ የተለያዩ ቋንቋ ነው ያላቸው። ሁሉም ቋንቋ መስማት የሚችለው ደግሞ እንዳለ እምነትህ ምንድን ነው? እኔ ክርስቲያን አይደል? ለምን ነው ክርስቲያን ሆንከው? እንዴት? እግዚአብሔር ክርስቲያን ሆን ብሎ አዘው ነው ወይንስ ነቢያቶች ክርስቲያን ሆን ብሎ አዘው ነው ወይንስ ዝም ብለህ በራስህ ደስ ስላለ? ደስ ስላለኝ እንጂ እግዚአብሔር አላዘዘም ክርስቲያን ሆን ብሎ። እግዚአብሔርን ማናገር ይቻላል ወይ እኮ ነው ያልኩህ። ማናገር አይጠበቅብህም። አምላክ በነቢያት በኩል አናግሯል እኮ እግዚአብሔር። ታምንም እንደ መጽሐፍ ቅዱስ አታምንም? ተቀበለም እሱ ኦኬ እሺ፣ በነቢያት በኩል አንዴ ስላናገረ በቃ በዛው ነው እንትን የሚለው። አዎ እንደዛ ብለህ አይደል እንደምታምነው ከታረላ እኮ በሃይማኖት በኩል ሰው በስብስብ ነው የሚጸድቀው ብለህ ነው የምታስበው ነው? ላ ሃይማኖት እሱ ክርስትና ላይ ነው።
ለምሳሌ ኢየሱስ ክርስቶስ አምላክነቱ የጸደቀው በስብሰባ በእጅ ብልጫ ነው። የኒቅያ ጉባኤ ላይ ሰበሰባቸው። ከዚያ በኋላ ተወያዩ ብሎ ተዋቸው። ተወያዩ፣ በብልጫ አሸነፉ። ኢየሱስ ክርስቶስ አምላክ ነው የሚለው ከዛ አምላክ ነው የሚለው ጸደቀ። እንደዛ ብሎ ሂሳብ የለም ከኛ ጋር አምላክ ራሱ ነው። ያው ነው። እስልምናም ላይ ዱዓ አለ። ዱዓ የምታደርገው ደግሞ ያው ቀጥታ እኛ ጋር እምነት በስብሰባ አይጸድቅም። ከአንድ ያዳምጥ አላህ ራሱ እንደደነገገው ኢስላምን ነቢያቶች ናቸው የሰበኩልን ከአላህ ተቀብለው ማስረጃ አምላክ ራሱ እንደደነገገው ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደ ላሂ ልኢስላም ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ነው ብሎ ይናገራል። ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ ይላል ራሱ አምላክ እየተናገረ። በሌላ ቦታ ላይ ለነቢያት ሁሉ የደነገገው እስልምናን እንደሆነ ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖትን የደነገግኩላችሁ አለ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን ክርስቶስን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። ይህን ሁሉ አምላክ አላህ ራሱ በነቢያት በኩል ደንግጎ የሰጠን እንጂ በስብሰባ የጸደቀ እምነት የለንም እኛ። እኔ ምን አልገባም። አሁን ነቢያቶች እንደዛ ስላሉ አሁንም በነቢያቶች በኩል ነው ወይ አላህን የምታገኘው ነው? አይዋ አምላክ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኩል አናግሮናል። ሁላችንንም ትእዛዙን ሰጥቶናል በእርሳቸው በኩል። እርሳቸውን ደግሞ ተከተሉ እኔ ነኝና የማወርድለት አለ። ማስረጃ ኩንቱም ቱሒቡነ አላህ ፈተቢዑን እርሳቸው በኩል ነው አድርግ። አንዴ ቆይ ሙሐመድ ሆይ ለሰዎች እንዲበላቸው አላህን የምትወዱና አላህን ማግኘት የምትፈልጉ ከሆናችሁ እኔን ተከተሉ ይበላቸው፣ አንተን ይከተሉ። የዛኔ አላህም እኔ እወዳቸዋለሁኝ እምርላቸዋለሁኝም እኔ መሐሪና አዛኝ ነኝና አለ። ያ ለእርሳቸው ቃልን በአንደበታቸው ላይ የሚያደርግላቸው ራሱ እንደሆነ ሲናገር ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ሙሐመድ ከራሱ ከልቡ አንዳችን አይነግራችሁም ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው ብሎ አስተላለፈ። በሌላ ቦታ ላይ ምን አለ ስለ እርሳቸው ሲናገር ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሓቀ ወአዩበ ወዩሱፈ አላህ ስብሐነሁ ወተዓላ ሙሐመድ ሆይ እኔ ከዚህ በፊት በነበሩ ነቢያቶች ላይ ራእይን ሳወርድ እንደነበር ወደ አንተም ዛሬ አወረድኩልህ። ወደ ኖህና ከእርሱ በኋላ ወደ ነበሩ ነቢያት ሳወርድ እንደነበር ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ዮሴፍ፣ ወደ ሙሴ፣ ወደ መሲሁ ሳወርድ የነበርኩት ያው አምላክ ዛሬ ላንተ አወረድኩልህ እያለ የሚናገር አምላክ ነው። እሺ ለምሳሌ ያልተማረ ሰው ምንም እውቀት የሌለው ሰው ስለ ሃይማኖትም የማያውቅ ሰው በረሃም ላይ ሆኖ ተወልዶ ያደገ ሰው አላህ በራሱ መንገድ ሊያጸድቀው ይችላል ብለህ ነው የምታምነው አይደል? ጨርስ፣ ሐሳብን ጨርስና ከዛ የኔን መልስ ደግሞ የኔን ማምንበትን ትሰማለህ። ኖ በራሱ መንገድ አላህ ልቡን የራሱን መንገድ ሊከፍትለት ይችላል ወደ ራሱ የሚያመጣው እና አሁን በዚህ ባልከው መንገድ ስለተማረ በነቢያቶች ስላመነ ብቻ ሳይሆን ለምሳሌ ብዙ ማየትም መጻፍም ማይችል ሰው ሊድን ይችላል፣ ግን አላህ በልቡ ውስጥ አድሮ ሊያድነው ይችላል ብለህ ነው የምታምነው። ይሄ ከሆነ ደግሞ አሁን በማንበብ እና በጽሁፍ በእምነት ብቻ ሳይሆን በቀጥታ አላህ ስራውን እንደሚሰራ ከዚህ ማወቅ ትችላለህ። ለሰለኛው እንደባለስ ራስ ጠይቀናቸው መለሰ እኮ ይሄ እኔ ያልኩ ያለሁት እኮ ግዴታ አሁን በነቢያቶች በኩል ነው ላልከው ነው እኮ በቀጥታም አላህን ማናገር ይቻላል ነው የኔ አባባል። ገብቷል? ጠይቀህ ራስህ መለስክ። እኔ እንደመለስ ፈቃድ ነኝ እንጂ ኦኬ ነው። እሺ እሺ የነቢያትን ትምህርት ያገኘ ሰዎች እሺ አምላክ በነቢያት በኩል አናግራቸዋል። ነገር ግን ነቢያትን ያላገኙ በረሃ ቦታ ላይ ማንም የሌለበት ቦታ ላይ የተወለዱ ሰዎች ስለ እነርሱ ነው አይደለ ጥያቄ? አዎ እንደዛ ቢሆን ለምሳሌ ነው የሰጠው ምሳሌ። እሺ ስለ እነሱ ኢስላም ይናገራል የሚገርም። ስለዚህ ስለ እነርሱ ያለውን አቋም ኢስላምን አምላክ ምን እንዳለ ነቢያት ምን እንዳሉ እናስረዳና እሺ መልስ ላዳምጥ። እሺ አህለል ፈትራ ይባላሉ። አህለል ፈትራ ማለት ነቢያትን ያላገኘ ትውልዶች ናቸው። ቤት አድርገው አንድ እስኪጨርስ ቤት አድርገው። ነቢያትን ያላገኘ ትውልድ በዚህ ጊዜ ብቻ ሳይሆን በሁሉም ዘመናት ይኖራል።
በተቻለ በሁሉም ዘመናት ሊኖር ይችላል። ነቢያትን ያላገኙ ብቻቸውን ከሰው ተገንጥለው የሚኖሩ ሰዎች ሊኖሩ ይችላሉ በየዘመናቱ። ስለነዚያ ያለው አመለካከት ኢስላም ምንድን ነው? እንደው የአምላክን ቃል ስላላገኙ ስላልተከተሉ ስላላመኑ ገሃነም ያስገባቸዋል ወይ? ላ በፍጹም አያስገባቸው። ማስረጃ ቃለ ሱብሓነሁ ወተዓላ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ። አምላክ አላህ በሱረቱል ኢስራ ላይ ሲናገር ይላል እኔ ነቢያትን ሳልክ የምቀጣ አይደለሁም አለ። ነቢያት ተልኮላቸው ደርሷቸው ንጹሕ አይምሮ ኑሯቸው ለአቅመ አዳም ለአቅመ ሔዋን ደርሰው የሚያገናዝቡበት አይምሮ ንጹሕ ኑሯቸው ከዚያ በኋላ አይ ይሄን አንቀበልም አሻፈረኝ ያሉ ሰዎችን አላህ ሱብሓነሁ ወተዓላ የሚቀጣ። እሺ ያልደረሳቸው ከሆነስ እነዚህ ያልደረሳቸውን ሰዎች አምላክ አላህ ሱብሓነሁ ወተዓላ አልቀጣቸውም አለ። ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ እኔ መልእክተኛን ሳልክ አልቀጣም አለ። በሌላ ቦታ ላይ ምን ይላል? ሩሱለን ሙበሽሪን ወሙንዚሪን መልእክተኞችን ላኩኝ አብሳሪዎችና አስፈራሪዎች አድርጌ ሊአላ የኩነ ሊናሲ ዐለላሂ ሑጀተን በዕደ ሩሱል ወካነ አላሁ ዐዚዘን ሐኪማ። ሰዎች መልእክተኛ ከተላከላቸው በኋላ ነገ የትንሣኤ ቀን ማስረጃ እንዳይኖራቸው ከአምላካቸው ከአላህ ዘንድ አላህም አሸናፊና ጥበበኛ ነው እያለ ይናገራል። ስለዚህ መልእክተኛ ያልተላከለት አካል ነገ የትንሣኤ ቀን እኔ መልእክተኛ አልመጣልኝም ብሎ ማነው ከቅጣት የሚድን ናቸው እነርሱ። ገብቶሃል አይደለ? ስለዚህ እነርሱን ይቀጣሉ ማለት አንችልም በፍጹም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ማስረጃ ሌላ ልጨምርልህ። ቃለ ነቢይ ሰለላሁ ዐለይሂ ወሰለም ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢ አሐዱ ሚን ሃዚሂል ኡማ የሁድዩን አው ነስራንዩን ሱመ ማተ ወለም ዩእሚን ቢ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢ ናር አሉ። ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ነፍሴ በእጁ በሆነ በአምላኬ በአላህ ስም እምላለሁኝ እኔ ከተላኩለት ትውልድ እስከ ዘመኑ ፍጻሜ ድረስ የሚገኝ አይሁድም ቢሆን አሉ። የሚገርማቸው ክርስቲያንም ቢሆን የሌላ እምነት ተከታይም ቢሆን እኔ የእኔን መልእክተኝነት ሰምቶ ያላመነ እንዲሁም ደግሞ የተላኩበትን የነቢያት መንገድ ኢስላምን ሰምቶ ያልተቀበለ የገሃነም እሳት ነው አሉ። ስለዚህ በዚሁ አንጻር የእርሳቸውን ነቢይነት ያልሰማ የተላኩበትን የነቢያት መንገድ ኢስላምን ያልሰማ ገጠራማ ቦታ ላይ ከሆነ ሰውየው ምንም ይሄ የደረሰው ነገር ከሌለ ይህ የእሳት እንደማይሆን ያስረዳናል ማለት ነው። ገብቶሃል አይደለ? ስለዚህ እነዚህ ሰዎች ንጹሖች ናቸው። አምላክ በከንቱ የሚቀጣቸው አይደለም። ገጠር ላይ ያሉ ሰዎች ምንም ኢስላም ያልደረሳቸው ሰዎች ይህን ይመስላል። እሺ ጥያቄ አለ? ቀጥል። አምላክ አላህ ሱብሓነሁ ወተዓላ ነቢያቶችን እያስነሳ በየጊዜው የበረዙትን ይህን በረዛችኋል፣ ያልበረዙትን ደግሞ ይህ አልተበረዘም እያሉ ይናገሯቸው ነበር። እነዛን ነቢያትንም እያሳደዱ ይገድሉ ነበር አይሁዳውያኖች። ገብተዋል። ኩለማ ጃአሁም ረሱሉን ቢማ ላ ተህዋ አንፉሱሁም ፈሪቀን ከዘቡ ወፈሪቀን የቅትሉን አለ። ከስሜታቸው ጋር የማይገጥምላቸው ነቢይ በተላከ ቁጥር ከፊሎቹን ያስተባብሏቸዋል፣ ከፊሎቹንም ይገድሏቸዋል አሉ። አምላክ አላህ ሱብሓነሁ ወተዓላ ቃሌ ተበርዟልና ብሎ አልተዋቸውም ነበር እስራኤላውያኖችን። በየጊዜው አንድ ነቢይ በተገደለ ቁጥር ሌላ ነቢይ ይልክላቸው ነበር። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም እነ በኒ እስራኤል ካነት ተሱስሁሙል አንቢያ ኩለማ ማተ ነቢዩን ኸለፈሁ ነቢይ። እስራኤላውያን ልጆች ነቢያቶች ይተካኩላቸው ነበር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አንድ ነቢይ በሞተ ቁጥር ሌላ ነቢይም ይተካላቸዋል አሉ። አየህ ተበርዟል ብሎ በዛው ትቷቸው በነበር ያ ነበር ጥያቄ ሊያስነሳ የሚችለው። አምላክ አላህ ሱብሓነሁ ወተዓላ ግን በየጊዜው ነቢያትን እያስነሳ ይህን በርዛቸዋል፣ ሊቃውንቶቻቸው በርዘዋል ይሏቸዋል። እነርሱ ደግሞ አልበረዝንም በቃ ጠብቀናል ብለው በራሳቸው ነቢያትን ያሳድዱ ይገድሉ ነበር። ሐታ መሲሁ በመጣ ጊዜ እርሱን ለመግደል ፈለጉ። ተናገራቸው፣ እናንተ ኢየሩሳሌማውያን ነቢያትን የምትገድሉ ኢየሩሳሌማውያን ሆይ ብሎ ጠቀሳቸው። ካን የቅትሉነ ነቢያ ነቢያትን ይገድሉ ነበር። ለምን እንደሚገድሏቸው አታውቁም? ያንን የበረዙትን ቃል ይሄን በረዛቸዋል፣ ይሄኛው እውነት ነው እያሉ ይነግሯቸው ነበር። ገብታችኋል? ከእነርሱ ሌላ ህግና ስርዓት አምላክ በየጊዜው መሲሁን ላከ። ለምሳሌ በሰንበት እንዲሰራ ፈቀደለት መሲሁን አላህ ሱብሓነሁ ወተዓላ። በዚያን ጊዜ በሰንበት አትስሩ የሚል ህግ ነበራቸው። ይህን ሻረውን አላህ መሲሁን በሰንበት ስራ ነው። ተአምራት ሰዎች ታመው ሲመጡ ይፈውሳቸው ነበር መሲሁ። ህጋችንን ሰንበትን ሽረሃል ብለው ከዚያ በኋላ አመፁበት። እርሱ ራሱ ግን ምን ብሏቸዋል? ወኡሒለ ለኩም ባዕድ ለዚ ሑሪመ ዐለይኩም ያ በእናንተ ላይ ከፊል እርም የተደረገባቸውን ልፈቅድላቸው ዘንድ ተላኩኝ አላቸው። ከነዚያ መካከል አንደኛው በሰንበት አለመስራት ነበር። ሰንበት ላይ እንዳትሰሩ ተብለው ነበር አይደለ? ከዚያ በኋላ እነዚህ ሰዎችን መሲሁ መጣና ይሄ ህግ ተሻረ፣ በቃ በሰንበት መስራት ትችላላቸው አላቸው። በሰንበት እየሰራ ማሳያቸው አመፀው፣ ይዛል በቃ እንገላለን አሉ። ስለዚህ ነቢያቶችን እነዚህ ሰዎች ሲያሳዱ ነበር፣ ይገድሏቸው ነበር። ለምን ከተባለ እነዚህ ሰዎች የበረዟቸውን እውነታዎች ያስረዷቸው ስለነበር ይሄን ቀይራቸዋል፣ ይሄ ደግሞ እውነት ነው እያሉ ይነግሯቸዋል። አጥፍተዋል፣ የአምላክን ቃል
አጥፍተው ነበረ። ምናልባት ኦርቶዶክስ ከሆንክ መጽሐፍ ቅዱስ ላይ ኦሪትንም አጥፍታችኋል እያለ ይናገራቸዋል ራሱ ማለት ነው። እሺ ጥያቄ አለ። ጥያቄ አለ። እሺ የኢየሱስ ስም ይላል ኮሜንት። የኢየሱስ ምስክር ጥያቄ ምንድን ነው? ጥያቄ አብዛኛው ጊዜ እንትን በእስልምና እንደ አላውቅም፣ ብዙ አላነበብኩም እንደ ቁርአን ምናምን ነገር ግን ሲያስተምሩ ምናምን እሰማለሁ። አንዳንድ ጊዜ እንደዚሁ ማለት ነው እንደ ላይቭ ምናምን ገብተው ሲያስተምሩ እሰማለሁ። አንድ ኡስታዞች ሲናገሩ እሰማለሁ። እና አንዳንድ ጊዜ ደግሞ ብዙ ደግሞ ጓደኞች ሙስሊም ጓደኞች ያሉትን እጠይቃቸዋለሁ። ቁርአን ከሰማይ ወርዷል የሚሉትም አሉ፣ አላህ ሰጥቷል የሚሉትም አሉ። በጅብሪል በኩል ለነብዩ መሐመድ ሰጥቷል የሚሉም አሉ። አይ ጅብሪል መጥቶ ለነብዩ መሐመድ ሲነግር ሰዎች ጻፉ የሚሉም አሉ። አንተ በአንተ አመለካከትና በእናንተ አስተምሮ ቁርአን ከሰማይ ልክ እንደዚሁ አሁን አንድ ነገር ከሰማይ እንደዚሁ እንደሚወርድ የተጻፈውን ጥቅልል መጽሐፉ ነው የወረደው ወይስ ቃሉ ነው? ጥሩ ጥያቄ ነው። ማንኛውም የሚላቸውን ሁሉ መታችሁ እዚህ መጠየቅ ትችላላችሁ። ለማንኛውም ወደ መልሱ እንግባ። ቁርአን እንዴት ወረደ? ቁርአን ተጽፎ በወረቀቱ ምናምን ከሰማይ እንደዚህ ጥቅልል መጽሐፍ ነው የወረደ ነው ወይ? እንደዚህ አይደለም። ታዲያ በምንድን ነው የወረደው ከተባለ በቃል ደረጃ ነው። አምላካችን አላህ ሱብሓነሁ ወተዓላ ለመልአኩ ጅብሪል ወይም ለገብርኤል ነገረው። ከዚያ በኋላ እርሱ ደግሞ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥቶ ነገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ በጊዜያቸው ለነበሩ አማኞች ለሰሃቦቻቸው ጻፉ ብለው አዘዟቸው። ተጻፈ። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት ሹዓራ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን። ሙሐመድ ሆይ ይህ ቁርአን ከእኔ ከዓለማቱ ጌታ የተወረደ ነው። ማን አወረደው? ታማኙ መንፈስ መልአኩ ጅብሪል ወይም ገብርኤል አወረደው። ለማን? ዐላ ቀልቢከ በአንተ ልብ ላይ። ለምንስ አወረደው? ሊተኩነ ሚነል ሙንዚሪን ከነቢያቶች እንድትሆን ዘንድ አላቸው፣ አስጠንቃቂዎች እንድትሆን ዘንድ። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ በመንፈስ ቅዱስ ምሪት የመጣ ቃል ነው እያለ ይናገራል። ይህን ሲናገር አምላካችን አላህ ምን ይላል? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙሕሲኒን ይላል። ይህ ቁርአን በእውነት ከጌታችሁ ከእኔ ከአላህ ዘንድ በመንፈስ ቅዱስ ምሪት ወረደ እያለ ይናገራል። በሌላ ቦታ ላይ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ እያለ ይናገራል። እንዴት አድርጓል? እና ስለዚህ በዚህ መልኩ ነው የመጣው ቁርአን ከአምላካችን ከአላህ ዘንድ በቃል ደረጃ ነው የመጣው እንጂ ተጽፎ በወረቀት ምናምን አይደለም። በቃል ደረጃ ለመልአኩ ጅብሪል ነገረው። ጅብሪል ደግሞ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነገራቸው። ከዚያ ነቢ ሰለላሁ ዐለይሂ ወሰለም ምድር ላይ ሰሃቦችን እየጠሩ ና አንተ ቁርአንን ጻፍ እያሉ እያዘዛቸው አስጻፏቸው ማለት ነው። እዚህ ምድር ላይ ተሰበሰበ። ይህን ይመስላል። ኦኬ፣ ሌላ ጥያቄ ገብቶኛል። ሌላ ጥያቄ ከቁርአን ከመውረድ በፊት እስልምና በምን ይተዳደር ነበረ? ወይ እምነታቸው የሚከተሉት ምን አይነት መጽሐፍ ነበረ ከቁርአን በፊት? ጥሩ። አምላክ አላህ ሱብሓነሁ ወተዓላ በየዘመናቱ ነቢያትን ሲያስነሳ ጊዜ መለኮታዊ ቃልን ይሰጣቸዋል። በዚያ በሚያወርድላቸው ቃል ይተዳደራሉ። በጊዜያቸውም እነዚያ ነቢያቶች እነዚያን መጽሐፍቶች ያስጽፏቸዋል፣ ይጻፋሉ። ምናልባት እነሱ ካረፉ ከትውልዶቻቸው በኋላ መመሪያ የሆንላቸው ዘንድ በሚል ማለት ነው። ስለዚህ አምላካችን አላህ ቃሉን ያወርድላቸዋል። በዚያ በቃሉ ነው የሚተዳደሩት። በጊዜያቸው ይጻፋሉ። እነዚያ ለምሳሌ ለሙሴ ተውራት፣ ለዒሳ ደግሞ ኢንጂል፣ ለዳውድ ዘቡር እንዲህ ያወርድላቸው ነበር። እሺ። እና በየዘመናቱ በሚያወርድላቸው መለኮታዊ ራእይ ነበር የሚተዳደሩት። ይሄ ነው። እሺ። አሁን ያ ከቁርአን ይቅርታ በነቢያቶች ላይ ከቁርአን በፊት የወረደ መጽሐፍቶች አሁን በዚህ ሰዓት አለ ትጠቀማላችሁ? በጣም ጥሩ። ጥሩ ጥያቄ። በነቢያቶች ላይ የወረዱ መጽሐፍቶች አሁን በዚህ ሰዓት አሉ ወይ? የት አድርገው? ከላይ አንዴ በነቢያቶች ላይ የወረዱ መጽሐፍቶች አሁን ላይ አሉ ወይ? ትጠቀሟቸዋላችሁ ወይ? አዎ አሉ። የት ይገኛሉ ከተባለ በእጃችን ላይ። አልሐምዱሊላህ፣ አላህ ምስጋና ይገባው። አምላክ አላህ ሱብሓነሁ ወተዓላ የእነዚያን የነቢያቶች አስተምህሮ ሰጥቶናል። አሁን እዚህ ጋር ልታስተውል የሚገባው ቅድም ስመልሰልህ በቃል ደረጃ ለእነዚህ ነቢያቶች ሲያናግራቸው ነበር። ያ ቃል በእጃቸው ላይ ያለው የአምላክ ሲያናገርባቸው ነበረ? አዎ አለ።
የጠፋው ምንድነው ከተባለ ሲጻፍበት የነበረ ጽላቱ እንጨቱ ምናምን ነው። በጊዜ የነበረ ወረቀት የለም ነበር። የዛኔ የሚቆዩ ነገራቶች አልነበሩ። ገብቷል። በጊዜው የተጻፈው እንደዚህ ብራና ምናምን አይነት ነገራቶች፣ እነዚያ ነገራቶች ላይ የጠፉ የሚችሉ ነገራቶች ናቸው። ነገር ግን በዚያ ላይ የተነገረው ቃል አላችሁ ወይ? አዎ አለን። አምላክ አላህ ለሙሴ የተናገረው አለን፣ ለመሲሁ የተናገረው አለን፣ ለዳዊት የተናገረው አለን፣ ለአብርሃም የተናገረው አለን፣ ለኤልያስ የተናገረው አለን፣ ለኤልሳ የተናገረው አለን፣ ለያዕቆብ የተናገረው አለን፣ ለዮሴፍ የተናገረው አለን፣ ለማርያም የተናገረው አለን። ንጹህ እንደሆነች ብጽዕት እንደሆነች የተናገረው ሁሉ አለ በቁርአን ላይ። አየህ፣ አሁን ሙሴ ምን ነበር ያስተማረው በዚያ በኦሪት ላይ ቢባል ቃል በቃል እስልምና እንዳስተማረ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ይነግርልናል። ማስረጃ ቃለ ሙሳ ዓለይሂ ሰላም ፊ ሱረት ዩኑስ ቃለ አላህ ሱብሓነሁ ወተዓላ ሐኪየን ዐን ሙሳ ዓለይሂ ሰላም ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሴ ምን አላቸው ለህዝቦቹ? ህዝቦች ሆይ በአንዱ አምላክ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተጠጉ ተመኩ አላቸው። ለምንድን ነው ያላቸው? ፈርዖን ከግብፅ እያሳደዳቸው በነበረበት ጊዜ ነው። አትፍሩ፣ አብሽሩ፣ በአንዱ አምላክ በአላህ እስካመናችሁ ድረስና ሙስሊሞች እስከሆናችሁ ድረስ አትፍሩ፣ አብሽሩ አላቸው። ህዝቦቹ ምን አሉ ከተባለ ምን አሉ ህዝቦች? የሙሴ ህዝቦች እዛ በሱረቱል አዕራፍ ላይ መለስ ብሎ ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ በእኛ ላይ ትዕግስትህን አድርግልን ሙስሊሞችን አድርገን እያሉ ተናገሩ ማለት ነው። ሙስሊሞች አድርገህ ግደለን አሉ ይላል እና ይህ ነው። እሺ ሌላ ጥያቄ አለ? ይቅርታ መልሱ ተመልሶ ነው። እሺ አይ ይሰማል? ነው ይሰማል። እኔም ጠይቄ ወደዛ አዘዙኝና ሄድኩም። መልሱን ብዙ አልሰማሁትም። እንግዲህ እኔ ችግር ነው አለመስማት። ነገር ግን እኔ ያልሁትኝ አሁን ቅድም ያለው የተመረዙት መጽሐፍቶች አሁን በቃል ደረጃ አለ ብለሃን እዚህ ስትመልሰው ሰምቻለሁኝ። በቃል ደረጃ የነበሩት ድጋሚ ሲወርድ ተጽፈው ነው። ሙይት ለምን አረክኝ? አልመለስኩም። እየጠየቁ ነበር። እየጠየቁ አይደለም። እኔ አዘው ልከውኝ አረቦቹ እዚህ አረቦቹ ልከውኝ ወደዛ ሄጄ ነውና ምንድነው በቀጥታ የምትለኝ? ከበፊት በቃል ደረጃ መጣ ነው እንጂ ከበፊት የነበሩት መጽሐፍቶች ጠፍተዋል ነው። የተጻፈባቸው ጠፍቷል ነው የምትለኝ ያለው? አዎ የተጻፈባቸው ጠፍቷል ነው የምትለኝ ያለው? ጥሩ ነው። እንግዲህ ከሙሴ በኋላ ያሉት ናቸው። ሙሴ ከሙሴ በኋላ ጀምሮ ያሉት መጽሐፍቶች ናቸው የጠፉት። ከሙሴ በፊት የነበሩት ወይ ደህና ናቸው ማለት ነው። ከሙሴ በፊት የነበሩት አሉ። ከሙሴ በኋላ ያሉት ናቸው የጠፉት። አይደለም፣ በየዘመናት ነው ያሉት። አምላክ አላህ ሱብሓነሁ ወተዓላ ግን እዚህ ዘመን ላሉ ትውልዶች ሁሉንም ያወርዳቸዋል። እሺ በየዘመናቱ የነበሩት ነቢያት፣ ስለዚህ የተጻፈባቸው መጽሐፍቶች በሙሉ ጠፍተዋል ማለት ነው። እሺ አላቸዋለሁ፣ ጠፍተዋል። በደንብ አዳምጥ እሺ። በእነዚያ በነቢያቶች በኩል ሲነገር የነበረው ቃል አይ እኔ ጠየቅኩ። ቆይ እነዛ መጽሐፎች ጠፍተዋል። በቃል ደረጃ ግን እሱ ይዟቸዋል። እነዛ መጽሐፍቶች ጠፍተዋል ነው በጥቅሉ ማለት ነው። አይዋ ጠፍተዋል፣ መጽሐፎቹ ጠፍተዋል። እውነት ነው። በዚያ ላይ ያለው ቃል ግን አለ። ገብተዋል። ቆይ እዚህ ላይ እንትን የምትለኝ እኔም እየጨመርኩ ነው ጥያቄው ማሄደው ጠፍተዋል ብለኸኛል። ስለዚህ እነዛ የመጽሐፉ ሰዎች ሲገዙባቸው የነበሩት መጽሐፍቶች ትክክል አይደሉም ነው በጥቅሉ? ትክክል ነበሩ። በነቢያቶቹ ጊዜ ትክክል ነበሩ ሳይሆን የሚጠብቃቸው መጽሐፍቶች የሚጠብቃቸው ማን ነው?
አሁን ደስ እሱን ችግር የለውም። የጥበቃው አስተምርተው ለሰዎች ሰጥቷቸው ነበር። እነዚያ ሰዎች ከጊዜ በኋላ ግን ጣሏቸው፣ መረዟቸው። ያ ነው እነዛ ሰዎች መጠበቅ አልቻሉም፣ አጠፏቸው ነው፣ ቀይሯቸው ነው። እውነት ነው። ትክክል፣ ቀየሯቸው ነው። ስለዚህ የቀየሯቸው ሰዎች እነማን ናቸው? ለምሳሌ እዚህ መጥቀስ ይቻላል ወይስ አልተጠቀሱም? ለአምላክ አላህ ሱብሓነሁ ወተዓላ የመጽሐፉ ባለቤቶች ሊቃውንቶቻቸው ብሎ ነው የገለጻቸው። የስም ዝርዝር መዝገብ እንጂ ሰዎቹን ስም ዝርዝር ሳይሆን ለምሳሌ የመጽሐፉ ሰዎች መጽሐፉን ሲከተሉ የነበሩት ሰዎች ናቸው፣ ያው ነቢያቶቹ። ስለዚህ ነቢያቶቹ ሲሰጣቸው የነበሩት ነቢያቶች በየጊዜያቱ አሉ። እነሱ አልጠበቋቸውም ነው በጥቅሉ። ስማቸው አልተጠቀሰም። ባጭሩ ግን የበረዙት አካሎች ተጻፈዋል። እሺ እኔ ጥያቄ ጠይቅ። ጥያቄ ያልጨረስኩ ጥያቄ ውስጥ ነበር ወንድማችን ጥያቄ እየጠየቅኩ ነበር። አልገባኝም ጥያቄ። አሁን ልጁ እዛ ላይ ያለው ሲገባ በቃ ታውኩትና አሁን እኔ ከዚህ በፊት አሁን እሱ እንዳለው አንተ ብላል አሁን ጠፍቷል ጻፉ ቃላቶች። አሁን ለምሳሌ በቃላት ደረጃ አለ እንጂ የተጻፈው ጽፎቶች የለም። የጻፉትም ደግሞ ሰው ናቸው፣ ሰው ጽፏል። ከዛ በፊት የተጻፉት ነብዩ መሐመድ ከኢየሱስ ክርስቶስ እዚህ ከመጣ በኋላ ከ600 ዓመት በኋላ እንደመጣ ነው አብዛኛው ሲያስተምሩ የነበሩ ሰዎች። በቃል አሁን እንደተጻፈ ባይኖርም ከኢየሱስ በኋላ ነው ነብዩ መሐመድ የመጣው። ልክ አይደለም? ከኢየሱስ በኋላ ነው አይደለ? ልመልስልህ። አሁን ቆይ ጥያቄው ልጨርስና ከኢየሱስ በኋላ አሁን ቁርአን ከመምጣት በፊት የነበሩ መጻፍቶች ሙስሊሞች እየተማሩ ወይ እየተከተሉ የነበሩ መጻፍቶች ከጠፉ በቃል ደረጃ እንዳለ በቃል ደረጃ አሁን ለምሳሌ ብዙ መጻፍቶች ነበሩ። አሁን ለሙሴ የወረደ መጻፍቶች መጀመሪያ በዚህ ዓለም ላይ መጀመሪያ የወረዱ መጻፍቶች እነማን ናቸው? አሁን ለምሳሌ አንተ በሚተረዳው በአንተ አረዳድ መጀመሪያ ያለ ለሙሴ ተውራት ወይም ኦሪት፣ ለኢሳ እንጂል፣ ለዳዊት መጀመሪያ እነዚህ ሁሉ ወርደው ነበር። መጀመሪያ ነበሩ ከቁርአን በፊት ነበር፣ ወርዶላቸው ነበር። ከቁርአን በፊት ነበር ሲባል ጊዜ ቆይ እንዴ ቁርአን በመጽሐፍ ደረጃ የተጻፈው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ነው። ቁርአን ከዚያ በፊት የለም ማለት አይደለም። ግን ይሄ ማለት ቆይ አዳምጥ፣ ቁርአን ከአምላካችን ከአላህ ሱብሓነሁ ወተዓላ እውቀት ነው። እውቀቱ ደግሞ እርሱ ዘላለማዊ ነው፣ ከእርሱ ባህሪው ነውና። ገብቶሃል አይደለ? አምላክ ከጊዜ በኋላ አይደለም ነገራቶችን የሚያውቀው አይደለ? ከመሆናቸው በፊት ያውቃል። ስለዚህ ቁርአን ዒልሙ ምን ዒልም ላህ ሱብሓነሁ ወተዓላ ፈሁወ አዘልዩ ያኒ ከሲፈቲሂ ተማ ያኒ ከምሉእነት ባህሪያቶቹ መካከል አንደኛ ነው። ስለዚህ ከአምላክ እውቀት ነው እና ቁርአን ከጊዜ በኋላ ነው የመጣው አይባልም። የተጻፈው አዎ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ነው። ነገር ግን እውቀቱ ከአምላክ ከአላህ ባህሪ ነው እና ያለ የነበረ ነው ከእርሱ እውቀት መካከል ነው። ኢንጂልም እንደዛው፣ ዘቡርም እንደዛው፣ ሁላቸውም እንደዚሁ ገብታችኋል። ስለዚህ የሚበረበት ጊዜ የለም ከነሱ። መቼ ተጻፉ በሚል ከሆነ አዎ ተውራት ቀድሞ ተጽፏል ከቁርአን፣ ኢንጂል ቀድሞ ተጽፏል ከቁርአን፣ ዘቡር ቀድሞ ተጽፏል ከቁርአን ገብቷል። ነገር ግን ይቀዳደማሉ ማለት አይደለም። ሁሉም እኩል ናቸው ከአላህ ሱብሓነሁ ወተዓላ እውቀቶች ስለነበሩ። ይሄን ይመስላል። እሺ አሁን አንድ ጥያቄ የምጠይቀው ነብዩ መሐመድ በሱ አሁን በጅብሪል በኩል ቁርአን ወርዷል እንበልና በቃል ደረጃ ማለት ቃሉ ነው የወረደው መጽሐፉ ሳይሆን ቃሉ ወርዷል እንበልና አንተም እንዳልከው አሁን እንደተናገርከው ግን ብዙ ሰዎች የሚሉት መጽሐፍ ቁርአን ወርዷል ይላሉ እንጂ በሰው እጅ አልተጻፈም ብለው ይከራከራሉ። ግን ከአንተ አፍ በመስማት ጥሩ ነው፣ ያው ማስረጃም ጭምር ስለነገርክ ለራስህ ተረዳሁት። በቃል ደረጃ ነው እንጂ በመጽሐፍ እንደ መጽሐፍ አይደለም የተጻፈው የወረደው ያልከው ተረድቻለሁ። እኔም ያው እና አሁን መጀመሪያ ያለው ተውራትና እንጂል መጀመሪያ የነበሩት አሁን ከቁርአን በፊት ሙስሊሞች ሲከተሉ የነበሩ መጽሐፍቶች በነቢያቶች ጊዜ እንደ በተለያየ ነቢያቶች ጊዜ የወረዱ መጽሐፍቶች አሉ ያልክ አይደለ? ከቁርአን በፊት ያሉት ሙስሊሞች የሚተዳደሩ የነበሩት መጽሐፍቶች አለ ያልክ። ያ መጽሐፍቶች ልክ ነው አይደለ?
በቁርአን ውስጥ ይገኛሉ። የነ ሙሴ የነ መሲሁ የነ አብርሃም አስተምህሮ ሁሉ ምን እንደነበር በቁርአን ውስጥ አላህ ጥቅልል አድርጎ በአንድ መጽሐፍ ላይ ኦኬ፣ ችግር የለም እሱ ችግር የለም። አሁን እሱ መኖሩ አይደለም እየጠየኩ ያሰ በቁርአን ውስጥ ሊኖርም ላይኖርም ያው እኔ አንተ ስለመታወቅ እኔ ቁርአን ውስጥ አልገባሁትም አላነበብኩም። አንተ በሚታሳየው መስረጃ ችግር የለም እንዳለ ልረዳ እችላለሁ። አሁን የነበሩ ሙስሊሞች ሲተዳደሩ የነበሩት መጽሐፍቶች በጽሁፍ ደረጃ ጠፍቷል። ነገር ግን በቃል ደረጃ በቁርአን ውስጥ ተገልጿል አሉ አልክ። ግን እናንተ አሁን እንደ ሙስሊም አብዛኛው ሙስሊሞች አሁን ተውራትና እንጂል ተበርዟል ብሎ ያምናሉ። ኦኬ ኢየሱስ ክርስቶስም አምላክ አይደለም ነብይ ነው ብሎም ያምናሉ። ነብይ ነው እንጂ አምላክ አይደለም ብሎ ነው የሚያምኑት። ኢየሱስ ክርስቶስ ከራሱ አንደበት እንደ አምላክነቱ የሚገልጹ ቃላቶች ያወሩበትን ጥቅስ ሊሰጥ ይችላል። እሱን ጥያቄ ችግር የለም ከጠየቅ ሊሰጥ ይችላል። እና የኔ ጥያቄ ሙስሊሞች መጀመሪያ ሲተዳደሩ የነበሩ መጽሐፍቶች በጽሁፍ ደረጃ ለምን ጠፉ? እንዴት ሊጠፉ ይቻሉ? ያ መጽሐፍቶችን ደግሞ የጻፉ ነቢያቶች እነማን ናቸው? በቁርአን ደረጃ ተገልጿል ወይ በተውራት ወይ በእንጂል ወይ ከነሱ በፊት ከቁርአን በፊት የነበሩ ተውራት ውስጥ አለ ወይ በእንጂል ውስጥ አለ ወይ አሁን በቡኻሪ ውስጥ አለ አሁን እና እንዴት ሊጠፉ ቻሉ? እንዴት ደግሞ እነሱ ከጠፉ ያ ጽሁፎች ከጠፉ ሌላ የተጻፈው አሁን ለምሳሌ በሰው ቃሉ ነው ወርደው እንጂ የጻፈው ሰው ነው። ነብዩ መሐመድ ከጅብሪል ሰምቶ ጅብሪል ለነብዩ መሐመድ ሲነግር ነብዩ መሐመድ ደግሞ ለጻፊዎች ነገረ ጻፉ ሰዎች ቁርአን እና እንዴት የመጀመሪያ ሙስሊሞች ሲተዳደሩ የነበሩ መጽሐፍቶችን በጽሁፍ ደረጃ ከጠፉ በቃል ደረጃ እንዴት ነው የተጻፈበት? ያወረደው አምላክ ቀደምቶቹን መጽሐፍቶች ያወረደው ያው አምላክ ራሱ ለሙሴና ለመሲሁ ራእይን ሳወርድ ነበር ብሎ የሚናገረው አምላክ ራሱ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሙሴ መጽሐፍ ምን እንደሆነ የኢሳ መጽሐፍ ምን እንደሆነ አወረደው ራሱ። አሎ አንተ ጄት ኦኬ ያ استنى شوي بعدين እሺ እና ስለዚህ ያ ለነብያቶች ለሙሴንና መሲሁን ሲያናገር የነበረው አምላክ ራሱ ምን እንደነገራቸው ያንን የገለጠላቸውን ቃል ገለጠልኛ። አሁን ላይ ሙሴ ምን አስተምሯል ብንባል ለሌሎች እንደጠፋ እነሱ ስለሚቀበሉት ላሳያቸውና ከዛ ደግሞ አንተን ደግሞ በራስ እናሳያለን። ችግር ይኸው መጽሐፍ ቅዱስ ከመጽሐፍ በነገራችን ላይ 80 ያህሉ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ምን አለ? አንድ የሚታ መጽሐፍ ቅዱስ ምን ይላል? የአባቶቻችን ኦሪት ጠፍታለችና በውስጧ የለምና በማለት የአባቶቻችን ኦሪት ጠፍቷል ማለት እንደጠፋ ይናገራል ማለት ነው። ይሄን የሚናገረው እዝራ ነው። ይሄ መጽሐፍ ቅዱሱ ነብይ ነው ይሄን የሚናገረው ማለት ነው። አሁን የኢየሱስ ያው እናንተ አይታችሁታል 80 ያህሉ ኦርቶዶክሱ ነው። መጽሐፉንም ሃርድ ኮፒውንም ማሳየት ይቻላል። አሁን የኢየሱስ አንተ የምጠይቅ ጥያቄ አንተ ይህንን መጽሐፍ ማትቀበልበት ምክንያት ምንድን ነው? የኢየሱስ ሙይት እንዲፈትና ሙይት ነበር ይቅርታ እንትኑ መጽሐፍ ኢዝራን ይቀበላለሁ። ይሄንን እዝራ ሱቴልም ማትቀበልበት ምክንያት ምንድን ነው? እኔ እሱን አላውቅም። እኔ የሚቀበለው መጽሐፍ ያው እዚህ ጋር ኖ ማትቀበለው ለምንድን ነው? ይሄን መጽሐፍ ወንድሜ ስማኝ፣ እኔ የሚቀበለው መጽሐፍቶች ልንገርህ። እኔ የሚቀበለው አይ የምትቀበለው የቱ ነው አላልኩም። የኢየሱስ እኔ ጠየቅኩት ጥያቄ ይሄን መጽሐፍ ለምንድን ነው ማትቀበለው? ጥያቄን በጥያቄ ሳይሆን የኔ ጥያቄ ከመለስክ በኋላ የራስህ አታውቅም። ለምን እንደማትቀበለው አታውቅም? ቆይ ልንገርህ፣ እሱ የማወቅና ያለማወቅ ሳይሆን የኔ ጥያቄ መልስና ጥያቄ በጥያቄ ከሚጠይቅ እኮ ላሳየህ እኮ አሁን ይሄንን መጽሐፍ ማትቀበልበት ምክንያት ንገረኝ። ይሄ ለምንድን ነው ማትቀበል? እኔ የሚቀበለውትን 66 መጽሐፉ ነው እንጂ 80 መጽሐፍን አልቀበልም እኮ። ለምንድን ነው ይሄንን መጽሐፍ ማትቀበለው? ለምን? መጽሐፍ ኢዝራን ይቀበላለሁ፣ ግን መጽሐፍ ኢዝራ ያለው መጽሐፍን ነገር መጀመሪያ ያወራችሁት በዚህ ርዕስ ላይ ስለሆነ ስለዚህ ይህ መጽሐፍ አንተ አትቀበለውም።
ኖ መጽሐፍ ዕዝራ ይቀበላለሁ። ነገር ግን ይሄንን ዕዝራ ሱቴልን አልቀበልም። ሱቴል ምን አትቀበለው? ኦርቶዶክሶች ስለጨመሩ ነው አይደል? ኖ እኔ አላውቅም። እሱ የመጨመሩና ያለመጨመሩ እኔ አላውቅም። እኔ ማቃቸው መጽሐፍቶች ነው የሚቀበለው እንጂ እኔ ማምናቸው የሚቀበላለሁ እንጂ ማላምነው ሌላ መጽሐፍቶችን እኔ ሊቀበል አልችልም። አልተማርኩም እኮ ማትቀበለው ስለተጨመረ ነው ወይ? አላውቅም። እሱ እያልኩ ነው እኮ እሱ ለምን እንደማትቀበልም አታውቅም? እኔ የሚቀበሉት መጽሐፍ ቆይ ወንድሜ ስማ፣ እሺ ለማሳሳት መሞከር ተውና፣ ለምን ነው የማትቀበለው? ቆይ እኔ የምነግረው ስማኝ መጀመሪያ። እኔ መጽሐፍ ዕዝራን ይቀበላለሁ። ሱቴል ምን እንደሆነ አልተረዳሁትም፣ አላውቅም። ሱቴል የለም በመጽሐፍ ውስጥ በእኛ መጽሐፍ ውስጥ 80 ኦርቶዶክስ መጽሐፍ ነው። ዕዝራ ሱቴል 80 ኦርቶዶክስ መጽሐፍ ውስጥ ያለ ነው። ስለዚህ የኦርቶዶክስ ውስጥ ያሉ እነሱ የሚያስተምሩበት የነሱ አስተምሮት ለኔ እኔ ስላልተማርኩምና ስላልተረዳሁት አልቀበልም። ለምን አልተማርኩትም አልተረዳሁትም። የነሱ መጽሐፍ እኔ የተማርኩትና ሰማኝ እኔ የተማርኩት ስለጨመሩ ነው ማትቀበላቸው? ኖ እሱ አላልኩም። ተጨመረ ተቀነሰ የሚለው ነገር አልገባሁትም። እኔ እንደዚህ አይነት ነገር አላውቅም። ስለዚህ ተጨምሯልም አልተጨመረም አታውቅም። ሰማኝ መጽሐፍ ዕዝራ ውስጥ ምዕራፍ ንገረኝና መጽሐፍ ዕዝራ ካለ ሁሱ መጥቷል። ቆይ ከሱ ጋር ቀጥ። እሺ መጽሐፍ ዕዝራ ንገረኝ ጀማው። እስከዛ የለቀኩት ቪዲዮ አለ። ቪዲዮን ገብታችሁ እዩት፣ ሼር አድርጉት። እሺ በክርስትና የሚማር አምላክና የሚያስተምር አምላክ አለና ተማሪ አምላክ አለ፣ አስተማሪ አምላክ አለ። ስለዛ ቪዲዮ ሰርቻለሁ። እሱን ቪዲዮ ሼር ኮፒ ሊንክ አድርጉት። እንደዛ መሆን ማውራቱ እንትን የለም። እውቀት ያለውና እውነትም በአንተ እምነት የምተማመን ከሆነ የራስን ትምህርት አስተምርና የሚቀበለው ሰው ይቀበላል እንጂ የሌላው ልክ አይደለም ብለህ በመጠላሸት የሚመጣ ወይ ሰው የሚቀበል ሰው የለም። ስለዚህ መጀመሪያ እውነቱን ያንተ ከሆነ አስተምርና በዛ ትምህርት ውስጥ ሰው ምረዳ ካለ ኦፍ ኮርስ ሊመጣ ይችላል። እኔ እንኳን የኢየሱስ ኖ አንተ ስማኝ፣ የኢየሱስ ጌትነትን ካልተቀበልክ የኢየሱስን ጌትነት መናገር ሳይሆን ያንተ አላህ ጌታ ነው አምላክ እንደሆነ የኢየሱስ አረጋ ብላ አዳምጣ። እያዳመጥክ አውራ፣ ዝም ብለህ አታውራ። ልጭለስና ከዛ በኋላ አትግለጽ። አንዴ ቆይ፣ እያዳመጥክ አውራ እንጂ እንዴ ብቻህን ቀደድከው እኮ ቤቱ አይደለም እኮ። ቆይ አዳምጥ። በክርስትና አንድ አስተማሪ አምላክ አለ፣ አንድ ተማሪ አምላክ አለ አልኩኝ። ኖ ቆይ አንዴ እንዴ ልጨርስ። የራሴ አሁን ወደ ጥያቄው ልግባ ወንድማችን ልጨርስ። አይ የለም የምትለኝ ከሆነ እኔ አንደኛው አምላክህ እንደሚማር ከመጽሐፍ ቅዱስ ላሳየ፣ አንደኛው አምላክ ሌላኛውን አምላክ እንደሚያስተምረው። የሪስን አታስቀይር። በቃ ማየት ካልፈለግ ከእሱ ጋር ቀጠል። በጀመራችሁ ኦሪት እንደጠፋች ንገሪስ። ማን እንደሆነ አላውቀውም። አንድ ጥያቄ ትጠይቃለህ። አንድ ጊዜ ትጠይቃለህ። አብሽር። ማን እንደሆነ አላውቀውም። ይሄንን የስልጤ ልብስ የላከልኝ ከመካከላችሁ ወላሂ ስሙን አላውቀውም። የሆነ ኦርደር አለህ ብሎ አንድ ልጅ ጠራኝ። የስልጤ ልብስ ላከልኝ። እስኪ እንልበሰው። ያ ሰላም ተበርቼ ሰላም። ግን በጣም ትልቅ ነው። እኔ ትልቅ ሰው አድርጋችሁ ነው አይደል የምታስቡኝ? የምር ትልቅ ነው። ተበርቼ ሰላም። አንድ ጥያቄ ልጠይቅና እሄዳለሁ። አንድ ያስፈራኝ ይሰማል። አሪፍ ነው። ከዚያ ከላይ ይሄን ትልብሳላችሁ ማለት ነው። ያሰላ ጥያቄውን ተቀበሉ ነው መጀመሪያ። እስቲ ወንድማችን እስቲ እናና እስቲ ነው ጥያቄ ያምራል። እሱ በጣም ያምራል። ቆይ እንጂ ይሞክርበት። ተው እንጂ ተረጋጋ። ልብሱን በኋላ ይሞክራል። ተረጋጉ። አንድ ደቂቃ። ይሄ ስልጤ ኮፍያ ይወስዳል። ጭንቅላቴ ደግሞ ትንሽ መስሏቸዋል ማለት ነው። ትልቅ ነው። እሺ ሌላኛው ደግሞ ይሄ ነው። አልቆይም። እሺ አንድ ደቂቃ ብቻ። ክርስቲያኖች አምሮብሃል እንዴ? ጥያቄውን ተቀበሉ። አምሮብሃል እኮ እኛ እኮ አይተናል።
ልብሱ በጣም አምሮብሃል። ማሻላ ብለናል። ኮሜንት ላይ ማንም ሰው ባይናገራቸው ምንድን ነው? አሁን ሽፈታ ይበል። ያው ተዋቸው፣ ችግር የለም። አንድ ደቂቃ ብቻ ኧረ ታገሱ። አሪፍ ነው ብለናል እኮ ስጦታ እኮ ሲሰጥ እኮ ማንም እኮ አሪፍ ነው ቢናል እኮ እኛም እናመሰግናለን። አንድ የመታገስ አንተ። እሺ እኔ የሰዎችን ስጦታ ደስ እንዲላቸው የሰጡኝ ሰዎች ለብሼ ላሳያቸው ብዬ ነው። ማን እንደሰጠኝ አላውቅም። ገብታችሁ ክርስቲያኖችዬ፣ አንድ መረጋጋት መረጋጋት። እሺ የስልጤ ልብስ ነው። ያው ደርሶኛል። አመሰግናለሁ። ሹክራን። ይሄ ደስ ይላል። ሁሉም ያምራል። የሰጣችሁኝ ሰዎች ጀዛከላህ ኸይራ ሹክራን ብያለሁኝ። የስልጤ ባህል ልብስ በጣም ደስ ይላል። ክርስቲያኖች ይቅርታ፣ አሁን መጠየቅ ትችላላችሁ። እሺ አዛን እየተባለ ነው እዚህ። ኦኬ፣ አሁን መጀመሪያ ጥያቄ ኦሪቶች ጠፍተዋል ያልከው መጽሐፍቶችን ንገረኝ። አንዴ ቀስ ብሎ እሺ። አዛን እየተባለ ነው እዚህ። አቡከር አለ፣ ኢስሐቅ አለ፣ ዛህራ አለች። በደንብ ይመልሱላቸዋል። በተራ ጠይቁ። አንዱ ሲጠይቅ ሌላኛው ጣልቃ አይግባበት። እሺ በዚህ መልክ ጠይቁ። አሁን ባረከላሁ ፊኩም። አላህ ይህዲክ። የኔ ትንሽዬ ጥያቄ ነው፣ ቶሎ ነው የምወጣው። አንዴ ጠይቄ አንድ መልሱላቸው። አንተ ጠይቅ። እሺ በተራ ልጠይቅ። እኔ የኔ ጥያቄ ሙሐመድ ላይክ ፐርፌክት የሆነ ሂውማን ከሆነ ለምንድን ነው የ6 ዓመት ልጅ ያገባ? ይሄ ነው የኔ ጥያቄ። እሺ እሱን ልመልስልህና ትቀጥላላችሁ። ሚዛንህ ምንድን ነው? እምነትህ ምንድን ነው? አንተ ክርስቲያን ነህ ወይስ እምነት አባ ነህ? እኔ ጀስት እያወቅኩኝ ነው፣ እየተማርኩኝ ነው ስለ ሪሊጅን። እምነት የለህም? የተወለድኩት ክርስቲያን ነኝ፣ ግን ስቲል ላይክ ስለ ሃይማኖቶች እየተማርኩ ነው፣ እያጠናሁኝ ነው። ክርስቲያን አይደለህም? ቤትህን አንሳው፣ አትፈር በእምነትህ። ክርስቲያን ጀስት ጥያቄውን መልስልኝ። አጀስ ሆነ ነው ላይ ጥያቄ መልስልሃለሁኝ። እምነትህ ምን እንደሆነ ተናገር፣ አትፈር። እሺ እኔ ክርስቲያን ነኝ በሚል ያለ እንደሱ በላ። በክርስትና አትፈሩ። ካመንክበት ነው ማፈር ምናምን አይደለም። አጀስ ሆነ አዳምጥ፣ የተረጋጋ ነው። እኔ ስለ ክርስቲያኒቲ እንዳጠይቀኝ ነው። ላይክ እኔ ስለ ክርስቲያኒቲ ወክዬ ለማውራት ስላልፈለኩ ማረሳለህ። አንድ ያዳምጥ፣ እንዴት እንደምመልስ ሌላኝ ማውቀሽ። አዳምጣ። አንድ ሰው የሆነ እምነት ላይ ትችትን ሲያነሳ ጊዜ የሆነ ሚዛን ኑሮት ነው ከእርሱ እንዴት ይሄ ነብይ ከሆነ ብሎ ጥያቄ ያነሳል። ያ ማለት የነብያቶች ሚዛን አለው ከእርሱ ዘንድ፣ በዛ ሚዛን ላይ አላገኛቸውም ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ጌታቸው አላረ። ስለዚህ በእምነትህ በመጽሐፍህ ላይ አንድ ነቢይ በዚህ ዓመት ሴት ልጅን ማግባት አለበት ካልሆነ ነቢይነቱ ሐሰት ነው የሚል ጥቅስ አለህ ወይንስ የለም? የለም። እኔ አሁን እየጠየቅኩ ያለሁት አንዴ እኔ ስለአንተ ባህሪ ለማወቅ አይደለም። አሁን የነቢይነትን ሚዛን ለመመዘን መጠን እንመታሃል አይደለ? መቼም አንድ ነቢይ ሊያሰኘው የሚችለው እንዲህ እንዲህ ሲያደርግ ነው። ይሄን ካደረገ ነቢይነቱ ሐሰት ይሆናል እምነት ስላለህ ነው። ነቢይ ሙሐመድ ብለህ አነሳ አይደለ? ስለዚህ አንድ ነቢይ ሊባል የሚችለው ሴት ልጅን በስንት ዓመት ማግባት አለበት? በዚህ ዓመቷ ሴት ልጅን ካገባ ይሄ ነቢይ ሐሰት ነው ነቢይነቱ የሚላለ የለም። መልስ። እኔ ስለሱ እንትን እያልኩ አይደለም። እኔ አሁን በምኖርበት ህይወት ላይ ላይፍ ስታይል ላይ አንድ ሰው ተነስቶ የ6 ዓመት ልጅ ቢያገባ ዳስ ነው ላይክ ትክክለኛ አይደለም። በቃ ሚዛን የላቸውም፣ ግን መተው ይመዝናሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወንድሜ ሚዛን ስትለኝ ሚዛን ስትለኝ ለመለስ የማትችል ከሆነ ሚት አድርግ። ቢያንስ አንድ ነቢይ ሊያስብለው የሚችለው ምን መስፈርቶችን ሲያሟላ ነው ብላችሁ ወላሂ አታውቁም። አሁን ሚት አድርግ እንጂ እየተናገረ ሰው ጣልቃ አትግቡ። አንድ ነቢይ ሊባል የሚችለው ምን መስፈርት ሲያሟላ ነው? የሚገርማችሁ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን አይሁዶች ይመጡ ነበር፣ እምነት አልባዎች ይመጡ ነበር። የነቢይነትን መስፈርት ግን እነዚህ ሰዎች መጥተው ይጠይቋቸዋል። አይሁዶች መጡ፣ ማን ነው ቃልን የሚያወርድልህ ከአምላክ ዘንድ? ይኸው ጥያቄያቸውን ቅዱስ ገብርኤል አሏቸው። ነቢ ሰለላሁ ዐለይሂ ወሰለም ገብርኤል ነው ብለው መለሱላቸው። ይታቻል አይደል? ስለዚህ መጥተው ማን ነው የምትሰብከን? ስለማን ነው የምትሰብከው? የአብርሃም የኢስሐቅ የያዕቆብን አምላክ። እስከ አንተ ነቢይ ከሆንክ እንግዲያውስ ተአምር ሰርተህ አሳየን። ነቢያቶች ተአምር ያደርጋሉና ይሏቸዋል፣ ያሳያቸዋል።
ነብይ ከሆንክ ትንቢት ይፈጸማል ወይ? የተፈጸመለት ትንቢት ምንድን ነው ይጠየቃል። ይሄ ነብይነት መስፈርቶች ነው። ምን እንደሆነ የነብይነት መስፈርት አያውቁም። ነብይ መሐመድ ለምን በ6 ዓመት አገባ? ነብይ ከሆነ እንዴት ይሄን ያደርጋል ይሏቸዋል። እንደሱ ከሆነ ከአንተ ዘንድ የነብይነት መስፈርት አለህ ማለት ነው፣ ነብያቶችን የተቀበልክበት። እንደሱ ከሆነ እስቲ ጥያቄን እየመለስክልኝ አይደለም። የት አድርገህ ስለዚህ አንድ ጥያቄን እየመለስክልኝ አይደለም። ላይክ ጥያቄን በጥያቄ አትመልስልኝ። ላይክ ጥያቄን በጥያቄ ላይክ ኦኬ። አሁን የኔ ጥያቄ ወደ እኔ ጥያቄ መረዳት የማይፈልጉም ማንነታቸው ራሱ ማወቅ አይፈልጉም። አንድ ነብይ ነብይነትን የሚያሰኘው ምን ምን መስፈርት ሲያሟላ ነው የሚለውን ማወቅ አለባችሁ። በመጽሐፋችሁ ላይ አንድ ነብይ ሴት ልጅን በዚህ ዓመት ማግባት አለበት፣ በዚህ ዓመት ሴት ልጅን ካገባ ግን ነብይ አይሆንም የሚል ሚዛን ካለ ማሻአላህ ችግር የለውም ነው። በመጽሐፋችሁ እንኳን ዳኛቸው ነብዩ ሰለላሁ ዐለይሂ ወሰለም ችግር የለው ፈቀደላችሁ። የለም እያላችሁ እኮ ነው እንዲህ አይነት መስፈርት ወጣችኋል አይደል? አሁን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የ6 ዓመት ኒካ ማሰራቸውና በ9 ዓመት ከእርሷ ጋር አብረው መኖራቸውን እናንሳላችሁና ይሄን እንመዝነዋለን። እነዚህ ሰዎች እየመዘነው ያሉት በዚህ ዘመን ስላለው ትውልድ ነው። በዚህ ዘመን ሴት ልጅ በ6 ዓመቷ ታጭታ በ9 ዓመቷ ገባች ቢባል ሊያስደነግጣቸው ይችላል። ገብቷቸዋል አይደል? ምክንያቱም በአሁን ዘመን ስላለችዋ ሴት ነው እያወራ ያሉት። አሁን ግን የምናወራው ስለ ነብዩ ሰለላሁ ዐለይሂ ወሰለም እና ስለ አይሻ ከሆነ ወደኋላ 1447 ዓመት ወደኋላ መለስ በሉ። ገብታችኋል አይደል? በዚያ ዘመን ስለነበረ ትውልድ ነው። አንድ ክርስቲያን አሁን ቤቱን ያንሳልኝ እና በዚያ ዘመን ስለነበረ አንድ ሀሳብ ላንሳለት። ክርስቲያን አለ እዚህ ቤቱን አንሳ አንድ ጊዜ አለህ ይበለኝ። አንድ ክርስቲያን እኔ ጥያቄው እሱ ስላይደለ እሱን እንትን ሰው እንትን ማለት አይደለም። ጥያቄን ጠይቀህ አይደለም አብሽር። እሱ ለመረዳትም ስላልፈለኩም እሱ አይደለም የኔ። እሺ ችግር የለም። አሜን። አንደበትሽ ናሽ። ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ደህና ነኝ። በአካባቢሽ የ11 ዓመት ወንድ ልጅ እንደው ታውቂያለሽ? የ11 ዓመት ህፃን ልጅ አውቃለሁ። በጣም ጥሩ። ይሄ 11 ዓመት ልጅ እንደው አሁን ትዳር ቢሰጡት ማግባት ይችላል? የ11 ዓመት ልጅ የ11 ዓመት ልጅ እንዴት ያገባል? በጣም ጥሩ። አየሽ አይደል? አየሽ አሁን በአሁን ዘመን የ11 ዓመት ወንድ ልጅ እንደው ያግባ ቢባል ትፈቅዳላችሁ? እንዴት ያገባል ነው የምንለው? አንቀበለውም። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ግን የ11 ዓመት ልጅ ያገባ ነበር። በ13 ዓመቱ ወለደ። በ11 ዓመቱ አግብቶ 13 ዓመቱ በዚያ ዘመን ሊያገባ ይችላል። ግን አንድ የሃይማኖት መሪ፣ አስተዳዳሪ፣ አርአያ መሪ ግን የሚያደርገው ነገር አይሆንም። አንዴ እንደሱ ከሆነ የሃይማኖት መሪ ነብይ ካልሽ በነብያቶች ሚዛን ይመዘናሉ። ችግር የለውም አልኩሽ እኮ ሸጊት። በመጽሐፎች ላይ ነብያቶችን እንዲህ እንዲህ አድርጎ የሚል በዚህ ዓመቷ ሴት ልጅን ያግባ በዚህ ዓመት እንዳያገባ ካልሆነ ይሄ ነብይነቱን ሐሰት ያደርገዋል የሚል ካለ አምጥ እያልኳቸው ነው። ወፍ የላቸውም። ነገር ግን እናታችን አይሻ በ6 ዓመቷ ኒካ አስራ በ9 ዓመቷ አግባቷ የሚያስደነግጣቸው ሰዎች ካሉ እንዴት ይሄን ያደርጋል ካሏቸው ቀጥታም ጠይቋቸው። በ11 ዓመት ወንድ ልጅ ማግባት ይችላሉ ይበሏቸው። አያገባም ብለው ጓ ነው የሚሉት። እሷ ጓ እንዳለችው ማለት ነው። እንዴት ያገባል 11 ዓመት ልጅ አለች። ነገር ግን በ11 ዓመቱ ያገባ ሰሃባ አለ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን። ስለዚህ ጊዜው የተለያየ ጊዜ ነው። ያጅማ እየጠየቃችሁት ያለው ጊዜ ስላሁን ጊዜ ከሆነ በአሁን ጊዜ ስላለው ትውልድ ነው። ነገር ግን እየጠየቅን ያለ ነው በዚያን ጊዜ ስለነበረ ከሆነ ወንዶች በተቀራራቢ እድሜ በ11 ዓመቱ ያገባሉ ወንድ ልጅ፣ ሴት ልጅ በ9 ዓመቷ ታገባለች። የ2 ዓመት ልዩነት ማለት ነው። እና ታዲያ ሙሐመድ እኮ የ56 ዓመት ነው በሰዓቱ። የ56 በዛ ሰዓትም ቢሆን የ56 ዓመት ሽማግሌ የ6 ዓመት ልጅ እንዴት ያገባል? ማስረጃ ሳይንሽ ማለት አላገባም ነው። በ56 ዓመት አገባ የሚለው ማስረጃ ሳይንሽ እስኪ። እና በስንት ዓመቱ ነው ሙሐመድ ያገባው? በ54 ዓመት እኮ ማስረጃ ነው። ችግር የለም። ያላ ማስረጃ እመጣለሁ። አላገባም አልኩኝ። ያው ማስረጃ ላለማግባቱ ማስረጃ አለህ? በስንት ዓመቱ አገባሽ? እንዴት ናቸው ክርስቲያኖች? ያሻለ አሁን አንድ ይመልሱልሃል። ይቅርታ አንድ ነቢይ እንደው እስኪ እኛ እንኳን እንገራችሁ ስለ መጽሐፋችሁ ማለት ነው። አንድ ነቢይ ሊባል የሚችለው ምን መስፈርቶችን ሲያሟላ ነው? ገብታችኋል አይደል? የዛኔ እነዚያን
ጠይቁ የሚጠቅማችሁ ነገር። ስለ ትዳር ከሆነ የሚመለስላቸዋል፣ ችግር የለም። ግን አንድ ነቢይ የሚባለው ምን መስፈርቶችን ሲያሟላ ነው የሚለውን አንደኛ ትንቢት ይናገራል፣ ትንቢቶቹ በቀጥታ ይፈጸማሉ። ሁለተኛ አንድ ነቢይ ተአምራትን ያደርጋል ለህዝቦቹ። ሶስተኛ አምላክ በመልአክ በኩል ያናገረዋል ወይንም በቀጥታ ሊያናገረው ይችላል። ገብታችኋል አይደል? ያ የሚያስተምረው ትምህርት ደግሞ ከቀደሙት ነቢያቶች ጋር አንድና ብቸኛ የሆነውን አምላክ አምልኩ እያለ የሚሰብክ ነው። ከጣዖታት ህዝቡን የሚያርቅ ነው። አያችሁ አይደል? እነዚህ ሁሉ የነቢያት መስፈርቶችን ይዛቸው ብትመጡ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እንዳለ የምታገኟቸው ናቸው። በመንፈስ ቅዱስ ምሪት ናቸው የሚመሩት። ቁርአንም የመጣው በመንፈስ ቅዱስ ምሪት እንደሆነ በቅዱስ ገብርኤል በኩል እንደሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተአምራትን ሲያደርጉላቸው እንደነበር፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትንቢትን እየተናገሩ ሲፈጸም እንደነበር፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የቀደሙትን ነቢያት የአብርሃም የኢስሐቅ የያዕቁብን አምላክ አምልኩ እያሉ ትውልድን እንዳነጹና አንድና ብቸኛ የሆነውን አምላክ እንዳስመለኩ፣ እንዲሁም ነቢያቶች ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንዲሁ አንድ እስራኤላዊ ወጣት ነቢዩ ኢየሱስን እሱን አታምልኩ እርሱ ከነቢያት መካከል አንድ ነቢይ ነው ብለው እንደቀደሙት ነቢያት እንደሰበኩ ገብታችኋል አይደል? እነዚህ ሁሉ እንዳለ የነቢያት መስፈርቶቻቸው ታገኛቸዋላችሁ። ስለዚህ ጠይቁ። ስለዚህ እናታችን አይሻን በተመለከተ ከዚህ በፊትም ብዙ ጊዜ ተናግሬያለሁ፣ አሁን ልናገርላችሁ። የ9 ዓመት ልጅ ለምን ታገባለች ብሎ ካስደነገጣችሁ የ11 ዓመት ልጆች ወንድ ልጆች ያገቡ ነበር። ይሄ ነገር እናንተን ያስደነግጣቸዋል። ዛሬ ላይ የ11 ዓመት ወንድ ልጅ አግቡ ቢባል አያችሁ። በዚያ ዘመን ግን የ11 ዓመት ወጣት ልጅ ያገባል። 13 ዓመቱ ላይ ወለደ። አምር ብን ልዓስ ህፃን እያለ ነው ያገባው። ገብታችኋል አይደለ? ያ ነው። ሌላው ነገር ምንድነው? እናታችን አይሻ ከአይምሮዋ ከተክለ ሰውነቷ ከሀይድ ማየቷ አንጻር እንዴት ነች የሚለውን ተመልከቱ። ሴት ልጅ መድረሷን የምታረጋግጡት በዚህ እንጂ በእድሜዋ አይደለም። ምናልባት ሞቃታማ አረብ ሀገር ላይ ያሉ ሴቶችን አይታቸው ከሆነ ከእናንተ ጋር ብታነጻጽሯቸው በአካል እነሱ ይበልጧቸዋል በሰውነት፣ በእድሜ ግን እናንተ ትበልጧቸዋላችሁ። ገብታችኋል አይደለ? የ15 ዓመት የአረብ ልጅ ሄዳቸው ብታዩ ከኛ ሀገር ካለችዋ ከ20 ምናምን ዓመቷ ጋር እኩል ነች የምትሆነው በተክለ ሰውነቷ ማለት ነው። ይሄ በአይናችሁ በገሃዳችሁ የምታዩት ነገር ነው። ብርዳማና ሞቃታማ ቦታ ላይ ያሉ ልጆች እኩል አይደሉም። ይሄ ልታውቁ ይገባል። ሌላኛው ነገር ምንድን ነው? የተክለ ሰውነት ሁኔታ በእስልምና እንዴት ነው የሚለውን አስተምሮቱን ልታውቁ ይገባል። ሰዎች ከአዳም ጀምሮ ቁመታቸው ተክለ ሰውነታቸው እያነሰ መጥቶ ነው። የመጀመሪያው አዳም 60 ክንድ ወይም 30 ሜትር ሰው ነበር። ሐዲሱን እንዳለ የምናገረውን አሁን እነሱ እየሰሙ ነው ያወጡላቸዋል። አዳም ሲፈጠር 60 ክንድ ነበር። ኢነላህ ኸለቀ አደም ዐላ ሱረቲሂ ጡሉሁ 60 ዚራዐን። አላህ አዳምን ሲፈጥረው 60 ክንድ ነበር፣ 30 ሜትር ሰው። ከ30 ሜትር እያነሰ የሰው ልጆች ተክለ ሰውነት መጥቶ ነው ዛሬ ላይ። ስለዚህ የዛሬ 1447 ዓመት በፊት የነበረችው አይሻ ከዛሬዋ ጋር ማወዳደር ስህተት እንደሆነ ከዚህ ከሐዲስ ትረዳላችሁ። አያችሁ አይደለም? ስህተት እንደሆነ ከዚህ ትረዳላችሁ። በአዳም ዘመን የነበረ ሰው ዛሬ ልምጣና ላግባቢ ለእርሱ የምትሆን ሴት ትኖራለች ወይ? አትኖርም። ምክንያቱም የ30 ሜትር ሰውና 2 ሜትር የማትሞላ ሴት ልጅ ዛሬ ለእርሱ በፍጹም አይመጣጠሩም። ስለዚህ የዛሬ 1447 ዓመት በፊት የነበረችዋና ዛሬ ላይ ያለችዋ የምትወዳደር አይደለችም። ይሄ ነው። አራተኛ ማስረጃ ምንድን ነው? እናታችን አይሻ ለመሆኑ የወር አበባ ከሚያዩ ሴቶች ነበረች ወይ? አዎ የወር አበባ ከሚያዩ ሴቶች ነበረች። ማስረጃ ቃለት ኡሙል ሙእሚኒን ዓኢሸተ ረዲየላሁ ዐንሃ ኢዛ በለገት ልብንት 9 ሲኒን ፈሂየ ምርአ ከማ ፊ ትርሚዚ። ሴት ልጅ በ9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች አለች። ስለ ራሷ የተናገረች ነው በተዘዋዋሪ። ሴት ልጅ 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች። ኢምራአ አለች። ኢምራአ ማለት ምን ማለት ነው? ከልጅነት ዓለም ወጣች ማለት ነው። እች ሴት ለአቅመ ሔዋን የደረሰች ሴት ሆናለች ብላ ተናገረች። ገቶች አለ አይደለ? ይሄን ይመስላል። ሴት ልጅ የወር አበባ ማየቷ አንደኛው የትዳር መድረሷ ማረጋገጫ ነው። እናታችን አይሻ ደግሞ የወር አበባ እንደምታይ ራሷ ገልጻለች በዚህ በሐዲስ ላይ። ሌላኛው ተክለ ሰውነትን በተመለከተ እንዴት ነው የዛሬዋ 9 ዓመት ተክለ ሰውነት ያላትና አይሻን ስናወዳደር? ይሄ ቅድም የነገርኳቸው ሁለተኛው የቅድሙ ሐዲስ አለ። ሌላ ልጨምርላችሁ። እናታችን አይሻ አቡ ዳውድ ላይ በተዘገበ ሐዲስ ምን ትላለች? ስለ ትዳሯ ስለ ተክለ ሰውነቷ ስትናገር ከትዳር በፊት ወደ ነቢ ሰለላሁ ዐለይሂ ወሰለም ከመግባቴ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን እናት እየቀመመች ትመግበኝ ነበር። ገብታችኋል አይደል? እኔም ሰባሁኝ፣ ወፈርኩኝ፣ ሰውነቴ የተስማማው ወፈርኩ ብላ ተናገረች። እናቴ ተሳካላት ያሰበችውን ብላ መሰከረች ራሷ።
الإمام القاضي ይሄን ሐዲስ ይዞ ምን አለ? ካነት ሻበተን ይላል ወጣት ሴት ሆና ነበር ብሎ ይናገራል። ወጣት ተክለ ሰውነት ያላት ሴት ሆና ነበር እያሉ ይናገራሉ ማለት ነው። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ባገቡበት ጊዜ ከሃዲያኖች አብረው የዓይን እማኝ ነበሩ። ስንት ከእርሳቸው አቃቂር ለማውጣት እየፈለጉ ያነበሩ ከሃዲያኖች ይሄን ጉዳይ አይተው ምንም የተቃወሙት ነገር የለም። አንድ ከሃዲ ነቢዩ መሐመድ ህፃንና ያገባ ያለ የለም። የዓይን እማኞች ወላሂ ግን እንደዛ ቢሆን ኖሮ አይፋቷቸውም ነበር። ህፃን አገብተዋል ብለው ከሃዲያኖች ይተቹ ነበር። አንድ እንኳን የተቸ የለም። ግፋቻለ። ሌላው እናታችን ይህ በ6 ዓመት መታጨት የሚለው ጓቃ ስባላቸው ይሄ ነገር በዚያ ዘመን የተለመደ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም እርሳቸውን ከማጨታቸው በፊት ሌላ ሰው አጭቷት ነበር። ሌላ ሰው ዑስማን ብን መዝዑን የተባለ ሰሃባ አጭቷት ነበር። ከዚያ በኋላ ነው በተፋረሰ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እንደገና እርሷን ያገቧት። ሌላውና የመጨረሻው ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም እናታችን አይሻን ማግባታቸው ብዙ ሰው የሚመስለው እንዳው ከፍላጎታቸው ሄደው ላግባት ብለው የሆነ ቋንጠው ምናምን ይመስላቸዋል። ለአንደዛ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም በራእይ ነው እርሳቸውን ያገባት። እንዴት ከተባለ ታላቁ መልአክ ቅዱስ ገብርኤል በህልማቸው ተገለጠ። ጃአ ጅብሪል ኢለ ነብዩ ሰለላሁ ዐለይሂ ወሰለም በህልማቸው ተገለጠና ምን አለ? የሆነ ምስል ገለጠላቸው። ያ ሙሐመድ ሃዚህ ዘውጀቱከ አላቸው። ሙሐመድ ሆይ ይህች ሚስትህ እንድትሆን ተወስናለች አላቸው። ገብታችኋ? ነቢያችን ሰለላሁ ዐለይሂ ወሰለም በህልም ስላዩ በቃ ያንን ነገር ራእይ ነው ከአምላክ ዘንድ ነው። ቢሆንም ግን ሂደው እርሷን አስገድደው በቃ ህልም መጥቷልና ራእይ ነይ ብለው አላስገድዷትም። አያቸው አይደለ? በሌላ ጊዜ ጅብሪል መጣ። መሐመድ ሆይ ያንን ህልም ደገመው። እቺ ሚስት ያንተ ነች እየተባልክ እኮ ነው አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ሄደው ምን አደረጉ? ጥያቄ ያቀረቡ። በአሁን ጊዜ ያለች 9 ዓመት ልጅ የ6 ዓመት ልጅ የትዳር ጥያቄ ልታቀርቡላት ያንን ሰምታ የምትረዳ ናት ወይ? ላ አትረዳም ነው የምትሉት እናንተ በእርግጠኝነት። በዚያን ጊዜ ግን አይሻ አይምሮ የበሰለ መሆኑ የምትረዱት የትዳር ጥያቄ በስነ ስርዓት ሲቀርብላት እኔ ለዚህ ትዳር እስማማለሁ ብላ ስትመልስ እናያታለን። ይሄ ገይር እሷ የተለየች ነች ከዚህ ዘመን ሰው። ምን አለች እናታችን አይሻ ስትናገር? ቃለ ሊየ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉኝ አለች። አተርዳይን አን ተኩኒ ዘውጀቲ ፊ ዱንያ ወልአኺራ ቁልቱ በላ ያ ረሱለላህ ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ፈአንቲ ዘውጀቲ ፊ ዱንያ ወልአኺራ። አይሻ ሆይ አሉና የትዳር ጥያቄ ያቀረቡላት የእኔ ሚስት መሆንም ፈቃደኛ ትሆኛለሽ በዱንያ በአኺራ? እንዴት አልፈቅድ አንቱ የአላህ መልክተኛ፣ እወዳለሁ ደስተኛ ነኝ በዚህ ትዳር አለች። እንግዲህ አሁንስ በዱንያ በአኺራም የኔ ሚስት ትሆኛለሽ አላት። ማን ነው ዛሬ 6 ዓመት ልጅ ጥያቄ ያቀርቡላት ይህን የምትረዳ? አይደለም የ6 ዓመት የ10 ዓመት ምናምን ህፃናት ልጆች ይሄን ብታቀርቡላቸው ቱ ብለው ሰድበው ነው የሚሄዱት። እናታችን አይሻ ግን እንደዚህ አይነት በዚህ ዘመን ካሉ ሴቶች ጋር ልታወዳድሯቸው እንደማትችሉ ክርስቲያኖች ከዚህ ተረዳላችሁ። በስነ ስርዓት የትዳርን ጥያቄ ምን እንደሆነ ትርጉሙን የተረዳች አይነት ሴት ነበረች። ይሄ ነው። ሌላኛው እናታችን አይሻ ረዲየላሁ ዐንሃ የተመረጠችበት ምክንያት ታዲያ ለምን ስለነበረች ነው። ይሄንንም በተግባር አሳይታለች። ማንም ሴት ሊይዘው የማይችለውን እውቀት ሰብስባ ይዛለች። ሐታ ከታላላቅ ሰሃቦች ትወዳደራለች በእውቀት ቤታች አለ አይደል? እናታችን አይሻ ከ2000 ምናምን በላይ ሐዲሶችን ሸምድዳ ያዘች ነች። ያስተላለፈቻቸውን ሐዲስ ብታዩ በጣም ትደነቃላችሁ። በጣም ረጃጅም ሐዲሶችን ቡኻሪና ሙስሊም ታገኛላችሁ። ቃል ሳታዛለፍ ምን ሳትል ጭራሽ እንዳውም በጣም በሳል የመሆኗ ሰሃቦች እየመጡ በተካለፉ ጊዜ በተለያዩ ጊዜ በአንዳንድ ሀሳቦች አይሻን ጠይቅ እያሉ ይመጡ ነበር። ቁጭ ብላ እርሷ ከነብዩ ሰለላሁ ዐለይሂ ወሰለም የሰማችውን ምንም ሳታዛለፍ የሰማችውን ሁሉ ትነግራቸው ነበር። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ወከዛ ወከዛ። ወላሂ በአይሻ በጣም ነው የምንፎክረው፣ በጣም ደስተኞች ነን። እንኳን አይሻን አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም አደረገልን። በሌላ ትውልድ ሆና በነበር አናገኛትም ነበረችን ታላቅ ሴት። ነሕኑ ያኒ አልሙስሊሚን ፈኹሩነ ቢሃ፣ በእርሷ በጣም እንፎክራለን። በእናታችን አይሻ በጣም ደስተኞች ነን። ይህን ሁሉ ገራሚ የሆነ ጭንቅላት የሰጣት አምላክ አላህ ሱብሓነሁ ወተዓላ ምስጋና ይገባው። ገብታችኋል አይደል? አይሻ የዚህ ዓለም ድንቅ ሴት ነች። እናታችን ነቢዩ ሰለላሁ ዐለይሂ ወሰለም ስለ እርሷ ሲናገሩ መን አሐቡ ናስ ኢለይከ ያ ረሱለላህ ፈቃለ ዓኢሻ ወሚነ ሪጃል ቃለ አቡሃ። ነቢያችን ሰለላሁ ዐለይሂ ወሰለም ከሰው ሁሉ አንተ ዘንድ ተወዳጅ ማን ነው ተባሉ። አይሻ ነች አሉ። ሚስታቸው ስለሆነች እንዳይመስላችሁ፣ ነገር ግን ከአምላክ የመጣውን መለኮታዊ ራእይ ከማንም በላይ ሸምድዳ ያደረሰች ታላቅ ሴት ስለነበረች ነው አይሻ ነች ብለው ተናገሩ። ኢማሙ ዙህሪ እርሳቸው የእናታችን አይሻ ተማሪ ነው። አንደኛው እርሱ ሲገልጻት ምን አለ? ለው ወዚነ ዒልሙ ዓኢሻ ወዒልም በቂየት ዘውጃት ነቢ ሰለላሁ ዐለይሂ ወሰለም ወኒሳ ሃዚሂል ኡማ ለማ ዒልሙ ዓኢሻ እያለ ይናገራል። ቃለ ረሒመሁላህ ተዓላ የአይሻ እውቀትና የሌሎች የነቢ ሰለላሁ ዐለይሂ ወሰለም ሚስቶች እውቀት እንዲሁም የትውልድ ሴቶች ሁሉ እንዳለ እውቀት ቢመዘን የእርሷ እውቀት ባደፋ ነበር ብሎ ተናገረ። የሚገርም ምጡቅ የአእምሮ ባለቤት ነበረች።
አይደለ? እናታችን አይሻ ማለት ይች ነች። ነቢያችን ሰለላሁ ዐለይሂ ወሰለም ስለ አይሻ ሲጠየቁ አፍደል ኒሳ አህሊል ጀና አርበዓ ብለው ተናገሩ። የጀነት ታላላቅ ሴቶች 4 ናቸው ካሉ በኋላ እነርሱም ፍርፍር ብለን የምንጠራው እኛ ስጋና የስጋ ፍርፍር ማለት ነው። ከምንድን ነው ቂጣ ነገር ይሰራና አረቦች በጣም የሚወዱት ሰሪድ የሚባል ምግብ አለ። ያ አይነት ነው። ያንን እንደ ምሳሌ ንግግር እየተናገሩ ነው። ሰሪድ ያ የስጋ ፍርፍር ከሌላው ምግብ እንዳለው ብልጫ አይሻ ከሴቶች ሁሉ ያላት ብልጫ ያ ነው ብለው ተናግረዋል። ስለዚህ ከአዳም ጀምሮ እስከ ዘመኑ ፍጻሜ ድረስ ማንም አልመጣም፣ ወደፊትም አይመጣም እንደ አይሻ ያለ ታላቅ ሰው ወረበል ካዕባ እነ መርየም ብለዋል። የእርሷ ብልጫ ደግሞ በጣም ላቅ ያለ ነው። የእርሷ ብልጫ ደግሞ ብለው ነቢ ስ ላ ስለም ወፈضሉ ዓኢሻ ከፈضል አሰሪድ ዓላ ሳኢር ጣዓም። ያሰላም ይሄ ነው። እሕና ፈኹሩነ ቢልዓኢሻ ወላሂ በአይሻ በጣም ደስተኞች ነን። በአይሻ በጣም እንፎክር ነው። ሌላው እናታችን አይሻ ከማንም በላይ አደጋ ቢደርስባት እርሷ ነበረች በዚያ ትዳር የምትናገረው። አንዲትም ጊዜ ግን እናታችን አይሻ በትዳሬ ላይ አደጋ ደርሶብኛል ብላ አልተናገረች። እናንተን ቆረቆራችሁ በጣም ከሚያዝ ነው። እንዲሁም በዘመኑ የነበሩ ከሃዲያኖች አይሻ እንዲደረሰባት ብለው ወላሂ አንዲት ያስተርፉ ነበር፣ ይናገሩ ነበር። ነገር ግን ይሄ ነገር በእርሷ ላይ በጣም ደስተኛ እንደነበረች በትዳሯ አንዷም ትገልጻለች። የሚገርማቸው ነቢያችን ሰለላሁ ዐለይሂ ወሰለም በጣም ያጫውቷቸው ነበር። ሚስቶቻቸውን በጣም ፈታ ነበር የሚያደርጓቸው። እናታችን አይሻ በትዳሯ ምን ያክል ደስተኛ እንደሆነች ደግሞ በበርካታ ሐዲስ ላይ እያወጡ ያሳያቸዋል። አንድ ለምሳሌ ያክል ለናሙናነት ያክል እንገራቸው። ቃለት ኡሙል ሙእሚኒን ዓኢሸተ ረዲየላሁ ዐንሃ ተሳበቅቱ አነ ወረሱሉላህ አለች። እኔና የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ሩጫ ተወዳደርን አለች። ቤት ውስጥ ነቢ ሰለላሁ ዐለይሂ ወሰለም ሩጫ ይወዳደሯቸው ነበር ከሚስቶቻቸው ጋር አይሻ ጋር። እንግዲህ እናንተ እንደምታስቡት ነቢያችን ሰለላሁ ዐለይሂ ወሰለም እና እናታችን አይሻ ምን ያክል ተመጣጣኝ እንደነበሩ ከዚህ ትረዳላችሁ። ሩጫ ይወዳደራሉ። ማን በለጠ? አይሻ ትበልጣለች። የመጀመሪያው ጊዜ ማለት ነው። አይሻ በለጠች ነቢ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ በሌላ ጊዜ እንደገና ተወዳደርን አለች። በሌላ ጊዜ ደግሞ ከዚያ በላይ ወፈር ብዬ ነበር አለች። ልክ ስንወዳደር አሁን ደግሞ በሁለተኛው እርሳቸው በለጡኝ አለች። በዚያን ጊዜ ነቢ ሰለላሁ ዐለይሂ ወሰለም ፈልተፈተ ኢለየ ወቃለ ሊ ሃዚሂ ቢትልክ አይሻ፣ ወደ እኔም ዘወር አሉና አይሻ ሆይ ይህ በባለፈው ይጣጣ ይካካስ አሉኝ አለች። አያቸው አይደለ? በባለፈው ይጣጣ ይካካስ አሉኝ አለች። ያ ማለት ከዚህ በፊት አንቺ አሸንፈሽ ነበር፣ ዛሬን ያሸነፍኩሽ፣ አንድ እኩል ሆነናል እያሉ ያጫወቷት ነበር ማለት ነው። በዚህ በትዳሯ ምን ያክል ደስተኛ እንደሆነች በመካከል የደረሰውን ሲጫወቱ የነበረው ሲደሰቱ የነበረበትን የገለጹበትን ታገኛላችሁ ማለት ነው። አቡከር ቀጥሉ። ኢልያስ